እዛ ስወለድ የሽፍታ ልጅ ነበርኩኝና አባቴ ሰው ገደለ። ከዛ በኋላ አባቴን ሰው ገደለው። ከዛ አባቴ ወንድም ሌላ ሰው ገደለ። በሙሉ ወንዶች ተጠፋፉ። በእኔ ምክንያት ነው። ግን እኔ መወለዴን አባቴ ሌላ ሚስትና ልጅ ስለነበረው እኛ የሚስቱ ቤተሰቦች በጣም ትልቅ ሰዎች ነበሩ በዛ መንደር ውስጥ እና የኛን ልጅ አግብተህ ሌላ ሰው አስወለድክ ብለው እኔ በመወለዴ ምክንያት በቃ በአባቴ ወገን ያሉትም በዛኛው ወገን ያሉትም በሙሉ ተላልቀው እኔ ብቻ ነኝ የቀረሁት። ከዛ ያደረግነው እንዳልኩክ ወደ ተንቤ ወደሚባል ካምፕ ነው። አይ ቲንክ ወደ 2 ሰዓት ተኩል 3 ሰዓት ነው የፈጀብን ማለት ነው። 4 ሰዓት ከምናምን ተነስተን 8 ሰዓት ተኩል አካባቢ ነው እዛ የደረስነው ማለት ነው። እና በጣም ከባድ መንገድ ነው፣ ጠመዝማዛ ነው። እኔ ሜቢ ስለማላውቀው ሊሆን ይችላል። በጣም ጠመዝማዛ ነው፣ በረሃ ነው፣ በጣም ያስፈራል። በጣም ከባድ ጉዞ ነበር፣ ግን ጌታ ረዳን። ወደዛ በምንሄድባቸው ጉዞዎች በጣም 2-3 ቦታ ላይ የኛ ጸሎት የሚያስፈልጋቸው ቦታዎች፣ ለምሳሌ ጦርነቱ የተካሄደበት ቦታ፣ የዛን ጊዜ የሞቱ ወታደሮች፣ በዛ ምክንያት በጦርነቱ ምክንያት የሞቱ ሰዎች የተቀበሩበት ቦታ። የምንጸልየው ነገር ይሄ ነው። እንደ አገር ነው የምንጸልየው። እንደ አገር እንደ ከተማ መጸለይ አለብን። so we need a revival, we need ዝናብ መምጣት እና ጸሎት ቤትም አቁም። so ፎከስ እናደርግ። አሁን ይሄ ጊዜያችን ትግራይ ላይ ነው እየሆነ ያለው። ጌታው ዝናብ ይምጣ። so ጸሎት ቤት የሚገቡ ሁሉ ለትግራይ ይጸልዩ። እግዚአብሔር ለሰጠን ሚሽን እግዚአብሔር አቅም እንዲሰጠን፣ ጥበብ እንዲሰጠን፣ ማስተዋል እንዲሰጠን እዛ ምድር I don't really don't care የሰዎችን አመለካከት ይዘን አይደለም እንቆመው። እኛ ተልቆ ሰጡ። እኛ ደመናው ትግራይ ላይ ሲጨርስ እግዚአብሔር ኤርትራ ይበለን እንቀጥላለን። እግዚአብሔር ይቅብጥ ጎንደር ይበለን እንቀጥላለን። ምክንያቱም የህዝብህን ሸክም ያስከው ራስህ ነህ። ከዛ በኋላ ነው ምንጸልየው። it's okay ምክንያቱም you feel the pain, right? ህመሙ እኔ አሁን ለሶማሌ ብጸልይ ብትሉኝ አውቀዋለሁ፣ ፔኑን አውቀዋለሁ። ግን ሌሎቻችን ሸክም አይሰጥም እያልኩ አይደለም። ግን እዛ ቦታ ላይ ያለውን ነገር እዛ ያላችሁ ኦኬ ትችያለሽ ትግረኛ? አንዳንዴ ኦኬ አስገቡልኝ መንበር ክፍሌ ቢኖር ደስ ይለኛል። ሰላም አለኝ። እግዚአብሔር የመጸለይ መንፈስ ውስጥ ሻለ በትግረኛ ለዛ ዝናብ እንዲመጣ ሪቫይቫል ጌታ እንዲያደርግ በጣም ጥሩ ቦታ ነው ያለሽ? አዎ ቤቴ ነኝ። ከስራ ተመልሻለሁ። ያለሁት እስራኤል ነው። አንተንም በጣም ከታተልሃለሁ። ግን ትግራዊቴ ነኝ፣ ትግሬ ነኝ እኔ። በጣም ሸክምም አለኝ። ሸክም ብቻ ሳይሆን በጣም የሚከብደኝ ነኝ እና እሺ እንተባበራለን ካንቺ። ትግርኛ ነው? አዎ በትግርኛ ነው የምጸልየው። በትግርኛ በደንብ ተንበርከኪ። እሺ ባለሽበት ቦታ ነው ተንበርከኪ ነው የቆየሁት ጀምር ገና። ኦኬ awesome go ahead ኢየሱስ ወደ አምላኽ እግዚአብሔር ቅዱስ ሕያው አምላኽ አማልኽቲ ነመስግነካ ኣለና ንባርከካ ኣለና ልዕል ነብለካ ኣለና ጎይታ ኢየሱስ ስምካ ይኽበር ይባረኽ። ስለ ሁሉ ነገር ምስጋና ነቕርብ ኣለና ቅድሚ ኩሉ ንእግዚአብሔር ነቲ ጸሎት ዝሰምዕ ዝርህርህ አምላኽ
ጎይታ ቅድሚኻ ኖ መንፈስ ሓቢርና ተሰብሲብና ለና ስለ ህዝብና ስለ ምድርና ክንጽል ጎይታ ስለ ትምሕረትካ ኢልካ እግዚአብሔር አምላኽ ንምድርና ከተረስርሶ እግዚአብሔር አምላኽ ምድረይ ከተረስርስ ይጽልለኹ ዘንበል ክትብል ከምቲ ብዘመነ ዳዊት ጸሎት ሰማዕኻ አምላኽ نتقرأي صلّلّهُ زاوير أملاخ بالزناب كترسرسا منفساوي الزناب بمحرات كترياك زابير بمحرات قوينيت كتخون مريتنا كتريوك زابير كترهلو يأكل عن طلال كوزفان كاخوص قويتا سلام مدرنا أب قدمك እግዚአብሔር አምላኽ ምሕረት ንብለለና ምሕረት እግዚአብሔር አምላኽ ምሕረት ንታ ምድሪ ክትሪኣ ምሕረት ንጹህ ደም ዘፍስስ መንፈስ ክውቃዕ ካብ ምድረይ በጌታ በኢየሱስ ክርስቶስ ሕያው ስም ይጽልለኹ እግዚአብሔር አምላኽ ኣብ ምድረይ ንጹህ ደም ዘፍስስ ዕረፍቲ ዝኸልን ህዝበይ እግዚአብሔር አምላኽ ብምፍንቃል ብጥሜት እግዚአብሔር بخينات مدري زوقع منفس يأكل كتولو እግዚአብሔር አምላኽ ቅድሚኻ ቀሪብና ለና ሎሚ እግዚአብሔር አምላኽ ምልክት ክትገብር ምድረይ በስም ኢየሱስ ክርስቶስ ያው አምላኽ መንፈስ ቅዱስ ስለ ምሕረት ካን ህዝብና ክትርህረሉ እግዚአብሔር አምላኽ يأكل كتولو مدري كتفوس እግዚአብሔር አምላኽ ወንጌል ክስበኽ ፈውሲ ክኸውን እግዚአብሔር አምላኽ ምሕረት ክኸውን ንድረይ ክወስ አባ እግዚአብሔር አምላኸይ ነዝበይ يأكل ክትብለሎሚ ኣብ ቅድሚኻ ኣለና ጎይታ بإيسوس كريستوس ሕያው ስም ስልጣን መንፈስ ቅዱስ ምድረይ በማይ ከተረስርሶ ትኽፋ በማይካ በመንፈስ ቅዱስ ኃይሊ ተሐጽው ኸይድ ጎይታ يأكل ክትብሎን ህዝብ ያባማኖይ ጽልለው ቅድሚኻ ስለ ጽድቅ ይኮነን ይፈልጥ እግዚአብሔር ስለ ምሕረት ካይልካ ክትርህራልና ይጽልለኹ ስለ ምሕረት ካይልካ ክትርህራልና እግዚአብሔር ስለ ምሕረት ካይልካ ስለ ምሕረት ካጎይታ ذكروا يأكل بلو እግዚአብሔር አምላኽ ንሕድሕዱ ቋንቋ ዝደባለቀ ባቢሎኒያን ስፒሪት በኢየሱስ ስም ካብ ምድረይ ክውቃዕ ይጽልለኹ ቋንቋ ዝደባለቅ ሰላም ዝኸልእ ንጹህ ደም ዘፍስስ በጎይታ በኢየሱስ ክርስቶስ ያው ስም ስልጣን يأكل ክትብሎም እግዚአብሔር አምላኽ ዞር ክብልና ባኻት ህዝብ እግዚአብሔር አምላኽ يأكل ክትብሎ እግዚአብሔር አምላኽ ይጽልለኹ ካብ እስራት مفتاح ክኸውን باسم ኢየሱስ ንጹህ ደም መፍሳስ يأكل ክትብል እግዚአብሔር መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የምህረት ዝናብ አባ ናይ ምሕረት ዝናብ ናይ ምሕረት ማይ በስም ኢየሱስ كل خفعت حقاصي وزخيد بإيسوس كريستوس يا أسم كل عمصا كل مكرا باسم يسوس أبا منفس قدوس ردانا بابات ردان እግዚአብሔር ردانا ملا ምሕረቴ ማለት ይድካ ምድረ ይልዓል እግዚአብሔር አምላኽ በኢየሱስ ስም ስልጣን ካብ ጫፍና ጫፍ በስም ኢየሱስ ፈውስ ክኸውን ቋንቋ ዝደባለቀ መንፈስ ክውቃዕ كفو منفس كفو تمن دم مفسس زي صقبت تمن مكرنا يزبي زروح كفو منفس بإيسوس سلطان وقرو توقع يخون بقيتا بإيسوس سلطان بقويتا بإيسوس بقويتا بإيسوس بقويتا بإيسوس دم زي صقب منفس نحد قانقو زدبالق منفس زي مقبال كم
መሬተይ ብደምካ ጉልበቲ ተሓጸብ ብደምካ ጉልበቲ ተሓጸብ ብደምካ ጉልበቲ ተሓጸብ አባ ብደምካ ጉልበቲ ተሓጸብ ስም ኢየሱስ በትንሳኤካ መንፈስ ምድረይ ተተሐደስ በጎይታ በኢየሱስ ክርስቶስ ያው ስም ስልጣን ያክል በለና እግዚአብሔር አምላክ ያክል ሓንተ ቃልካው ዝፋንካ ትውጻ ስለ ህዝበይ ስለ ምድረይ ሓንተ ቃልካው ዝፋንካ ትውጻ እግዚአብሔር ስለ ምሕረትካ ንጽልለና እግዚአብሔር ስለ ጽድቅና ይኮነን ስለ ሰናይ ተግባርና ይኮነን ጎይታ ስለ ምሕረትካ ናብ ህዝበይ ክትጥምት በምሕረት መንፈስ በጎይታ በኢየሱስ ክርስቶስ ያው ስም ስልጣን በኢየሱስ ክርስቶስ ያው ስም ስልጣን ስለ ምሕረት አሜን አሜን አሆይ ማሪ ታማህ አሜን 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 በኢየሱስ አሜን አሜን ቤትنا نسخة إخا نخالي أين تمتن محرت كابخا وص بيسوس بسلله خلومي ما يجي كم مريتنا خلق فات كحسن مساك حسن حزبنا بخاخ من ليس إجزابير بينا بخاخ من ليس إجزابير كبر ليسوس آمين نفس دوس محرتك እግዚአብሔር ረህረህን ህዝብና ረህረህን አመደከማ ረህረህን ጻውንቲ ረህረህን ህዝብና በኢየሱስ አሜን ይብና ባከዝባን ይውጣ ምህረት አሜን እግዚአብሔር ዘንበል በል ወደ ጮታችን ስማ አባባን ሆይ እንዳለው ሃሌሉያ ምስኪን ኤርሚያስ 33 ቁጥር 3 እንዲህ ይላል እቲ ምስኪን ወይ እግዚአብሔር ካሰምዖ ዝተደበቀ ክቡር ነገር ድማ ይብል እግዚአብሔር አምላክ ናይ ወንጌል በረከት ናይ ወንጌል ሰላም አምድርና ኸው ናይ ወንጌል ዝናብ ክዘንብ ህዝብኻ ብምሕረት ክምለስ እግዚአብሔር አምላክ ናፈጣሪኡ ኽእዊ እግዚአብሔር ያክል በሎ እግዚአብሔር አምላክ ብጥሜት ዝቕጻዕ ዘሎ ህዝብና ጎይታ ኣብ ቁሪ ኣብ ንፋስ ዝፈራረቆ ዘሎ አሜን አሜን تخيلي እግዚአብሔር ንዓኻ ዝሰአነካ ነገር የለን እግዚአብሔር ንዓኻ ዝሰአነካ ነገር የለን ላንተ የሚሳንህ ነገር የለም አባ ዘንበል እግዚአብሔር ናብ ህዝብና ብምሕረትካ ዘክሮ ናባኻ ይመለስ ካብ ጣዖታት ይመለስ ካብ ኢድ ስራሓት ኣምልኾ ይመለስ በኢየሱስ ክርስቶስ ያው ስም ስልጣን ናፍቲ ፈጣሪኡ ናፍቲ ዝደኮኖ ይመለስ ህዝብና ጎይታ ምሕረት አሜን እግዚአብሔር ምሕረት እግዚአብሔር ምሕረት ግመርና ባ አሜን ጌታ ይመስገን ኦ እግዚአብሔር መንፈስ ቅዱስ አባ ዝኻት ኢሊካ እግዚአብሔር ስለ ምሕረትካ ህዝብና ዘክሮ ስለ ምሕረትካ ዕርቅ ሰላም አውፅእ ምሕረት ይቅርታ እግዚአብሔር አምላክ ቋንቁ ዝተደባለቀ እግዚአብሔር አምላክ ብሰላም ክነብር ክምለስ ናብ ህዝቡ ናብ ምድሩ በኢየሱስ ክርስቶስ ያው ስም ስልጣን ናቦቱ ተመሊሱ ብሰላም ክነብር ብድሓን ከኣቱ ብድሓን ክወፅእ እግዚአብሔር ህዝብና ምሕረት ንጽልለና ስለ ምሕረት ንጽልለና እግዚአብሔር ስለ ምሕረት ካንጽልለና ብስም ኢየሱስ ፈውስ ክኸውን ብጽንናዕ ክኸውን ምሕረት ይቅርታ ክኸውን ሰላም ዕርቂ ክኸውን ምድርና አባ አሜን አባ ተኸእሊኻ እስኻ ተኸእሊኻ እግዚአብሔር ምሕረትካ ተዓረቐና እግዚአብሔር አምላክ ናይ የማናይ ኢድካ ብምሕረት ይለዓል ኣብ ምድረይ ብስም ኢየሱስ ንጹህ ጽሩይ ማይ ይፍሰስ በኢየሱስ ስም ጽሩይ ማይ በኢየሱስ ስም ስልጣን ምሕረት ይቅርታ በኢየሱስ ስም ናይ እምነ ልብ አውፂኻ ናይ ስጋ ልብ ሓትመሉን ዝህዝብ እዚ ጎይታ ናባኻ ምምላስ ይኹነሉ እግዚአብሔር አምላክ በኢየሱስ ስም መንፈስ ቅዱስ ያው አምላክ ስምካ ይኽበር ይቀደስ አሜን ወይ ቃልካ እግዚአብሔር አምላክ ንስኻ ዝፈጠርካ የህዝበይ ትርስዕን ኢኻ ጎይታ ናብ ምድሓን
كمص እግዚአብሔር አምላክ ዝህዝብ ዜና ምድሓን ክመጽ ክፍወስ ክዝነን ክጻናናዕ ብስም ኢየሱስ ኣብ ክንደ ሓዘን ዘይቲ ምስጋና ዘይቲ ሓጎስ ይፍሰሰሉ በኢየሱስ ስም ስልጣን እግዚአብሔር አምላክ በኢየሱስ ስም አባባት ሆይ መንፈስ ቅዱስ ድምጽ አውያትና ተሰምዕ መንፈስ ቅዱስ ድምጽ ልማኖና ተሰምዕ መንፈስ ቅዱስ አምድርና ክንርኢ እንደለና ሓድሽ ነገር ሓድሽ ምዕራፍ ብስም ኢየሱስ ምጽንናዕ ብስም ኢየሱስ ምሕረት ይቅርታ ብስም ኢየሱስ ሰላም ዕርቂ በኢየሱስ ስም ወይታ መንፈስ ቅዱስ አባ መንፈስ ቅዱስ ንጹህ ማይ ብስም ኢየሱስ ኩሉ ቂም ኩሉ መከራ ኩሉ خفقات كله زي مقنع كله زي مأزاز بدم كقولبت يتحسب باسم يسوع مدرو سماياتو أيراتو بيسوع سلطان هزبخ خبزنا أسخ سب زعبي بمحرتكم لسنا بخاك زعبير أملاخ باسم يسوع بمحرتكم لس بيسوع كريستوس يوسم منفس قدوس نسخات خيلي خا أملاخنا آمين نسخات خيلي خا እግዚአብሔር آمين نسخات خيلي خا እግዚአብሔር نسخات خيلي خا እግዚአብሔር مزنان يكون باسم يسوع مصننع يكون باسم يسوع أملاخي ጎይታና መስግነካ ለና ስለ ምሕረትካ ስለ ሰሃልካ خبر كل مسغانا نعኻ ይኹን ድምጽና ስለ ሰማዕኻ አታ አውያትና ትምልስ አምላኽ አታ ድምጽ ልማንና ድምጽ ጸሎትና ተሰማዕ አምላኽ ስለ ህዝብና ስለ ምድርና ሓድሽ ነገር ስለ ተርእየና ንጽህ ማይ ሓጺብዎ በሓድሽ ምዕራፍ ንዝህ ህዝብ እዚ በሰላም ዕርቂ በሓድነት ስለ መስግነካ አሜን ይኹን በነገር ኩሉ ንስኻ ለዕልበል በኢየሱስ ክርስቶስ ያው ስም ስልጣን አሜን ኢየሱስ ይባርክ ፓስተርዬ ወድህማ ከብረ ጸጋውን ያብዛልህ ዘመንህ ዘር ዘመንህ ይባረክ ዘመንህ ያለምልም ወድሃለሁ ጌታ ኢየሱስ ይባርክ አሜን ሃሌሉያ Hallelujah. What a prayer. What a prayer. Hallelujah. ክብር ሁሉ ለኢየሱስ ይሁን። ዝናብ እያላችሁ ጻፉ። ትግራይ ላይ ዝናብ የሚያጥ የበልግ ዝናብ። ሃሌሉያ። የበልግ ዝናብ እንጂ ኢየሱስ ነኝ። የበልግ ዝናብ ሎርድ በኢየሱስ ክርስቶስ ስም ስልጣን ፋደር የበልግ ዝናብ የሚያጥብ የበልግ ዝናብ የኋለኛው ዝናብ በትግራይ ላይ ጌታ ሆይ ፋደር ለስምህ ክብር ይሆን ዘንድ እውነት ጌታ ሆይ እናምናለን ዝናብ እንዲሆን ይሄ ዝናብ ናቹራል ዝናብ ብቻ ሳይሆን መንፈሳዊ ዓለም ላይ ያለውንም ድርቀት የሚያጸዳ የሰዎችን ልብ የሚያለሰልስ የሚሰብር ዝናብ ይሁን ጌታ ሆይ የሚዘንበው ዝናብ አብሮ መንፈስ እንዲዘንብ እዛ ምድር ላይ አይምሮን እንዲያጥብ ጌታ ሆይ የሕፃናትን አይምሮ እንዲያጥብ የአዋቂዎችን አይምሮ የባለስልጣንን የህዝቡን የእናቶችን ጌታ ሆይ የአባቶችን አይምሮና ልብ እንዲያጥብ ዛሬ ጌታ ሆይ ስለዛ ምድር እጃችንን እናነሳለን ለምህረት እናነሳለን ስለ ትግራይ ጌታ የመጎብኛቸው ጊዜ ነው ጌታ ሆይ በቃ እንድትል ጌታ ሆይ
ያንን ምድር በቃ እንድትል ጌታ እለምናለሁ። በቃ በል ጌታ፣ ሰሜኑን በቃ በል ጌታ። በቃ በል ጌታ። ጋይስ በእውነት የምትችሉ ከሆነ የትግርኛ ተናጋሪዎች ለጸሎት ሂዱ እስቲ። ከደረሰኝ መረጃ አሁን እየተሰራ ካለው የወንጌል አደራ የሚገርማችሁ ነገር የሚኬድበት ቦታ ላይ ህዝቡ በጣም ብዙ ነው እና ለሁሉም ማድረስ አልቻለም። ግን ሳይ ምንድነው የተሰማኝ ነገር ያለ እርሱ ተድላን ያየ በልቶ ያደረ ሰው እኮ የለም አይደለም? የለም እኮ ጋይስ፣ ያለ ጌታ በልቶ ያደረ ሰው የለም። እሱ የፍጥረት መጋቢ ነው። እንዴት መመገብ እንዳለበት ያውቃል። ለአጋር የሰጣት አቁማዳ ምድረ በዳውን አላሻገራትም። ሁልጊዜ ኢቨን የእግዚአብሔር ሰዎች የሚባሉ ማንኛውም የሚሰጡት ሪሶርስ አያሻገርም። እጁ ሰፊ ነው። ለዚህ ነው በማብላት እናምናለን፣ በመጸለይ ግን በጣም እናምናለን። በወንጌል በጣም እናምናለን። የሰው ልጆች መልስ ያለው ጌታ እጅ ነው። ለትግራይ ህዝብ ዳቦ ሳይሆን የህይወት ዳቦ ኢየሱስ ያስፈልጋል። ይህንን ስንል ስላላደረገን አይደለም። የምንችለውን ሁሉ አድርገናል። 2 ሚሊዮን ብር ነው የላክነው። የምንችለው እሱ ስለሆነ we try our best። ወሬ ብቻ አይደለም። ወደዛ ክልል የሄዱ እህቶች የሚያጠቡትን ህፃን አስቀምጠው ነው አዲስ አበባ የሄዱት። የሚገርማቸው ነገር አባቶች ልጆቻቸውን ህፃን ልጆቻቸውን ጥለው ነው የሄዱት ወደ ትግራይ። የእውነቴን ነው የምላቸው። ህፃናቶች ልጆች እያለቀሱባቸው ነው ጥለው የሄዱት ወደዛ ክልል። ለምንድን ነው የሚባል? ወንጌል ይሰራል ብለን ስለምና ገንዘቡን መወርወር ይቻላል። ስለዚህ የትግራይ ተወላጆች በእውነት በጣም በጣም ትግረኛ የሚችል ወንጌል ሰባኪዎች ያስፈልጉናል። ትግረኛ የሚችሉ ከቻላችሁ ኮንታክት አድርጉ። ከመካከላቸው አንድ ሰው ብቻ ነው ትግረኛ የሚችል፣ ሌላው በትርጉም ነው። በዛ እንኳን እየተሰበከ ከተማ ላይ 4 ሰው ጌታን ተቀብሎ 4 ሰው። አንዳንዴ የትግራይ ተወላጆች መራራ ነገር የሆነው ነገር ልብ ሲያም ከወንጌል አይምሯችሁና ልባችሁን የቀይረውና በቃ ህዝቤን ላብላ በሚል ትረሳላችሁ። በጣም ነው ዲስትራክት የምትሆኑት። ምክንያቱም አንዳንዴ የህዝብህን ጉዳት ስትመለከት ዲስትራክት ያደርጋል። ግን ዳንኤል እንደዛ አይደለም ያደርገው። ዳንኤል ህዝቡን ይዞ በእግዚአብሔር ፊት ለፊት ቅድም እህቴ ስትጸልይ በጣም ደስ አለኝ። በድለንሃል በቃ መባላት እያለች እየጸለች ነበረ። በቃ በድለንሃል። እንዲህ አይነት ነው። ዳንኤል እኮ አልበደለም። በነገራችን ላይ የ14 ዓመት ነበረ ወደ ባቢሎን ምርኮ ውስጥ ሲገቡ። ግን እግዚአብሔር ፊት ሲቀርብ በድለዋል አይደለም ያለው፣ በድለናል። ብለድ ላይኔ ውስጥ ህዝቤ በድለናል። እኔና ቤቴ ነው የሚባለው። የትግራይ ተወላጆች እንደዛ ነው ማለት ያለ። በድለናል፣ እግዚአብሔር ወይ ማረን፣ ፊትን ዘንበል አድርግ ነው። እስራኤል አባቶች እንደዛ ነው። ነህምያን ተመልከቱ። እኔና ብሎ ነው ያለው። ህዝቤ በድለናል። ስለ ትዕቢት እንማራለን። የመጨረሻ ትዕቢት ጋይስ ይጎዳል። እና አንዳንዴ የተፈጠረው ነገር መራራ ያደርገንና ከጸሎት ያወጣናል።
ሰው በቃ ምን ላደርግ ሁሌ ስብሰባችሁ ሁሉ በቃ እንዴት ገንዘብ ኬት እናምጣ እንዴት እናደርግ ኖ ዳዝንት ሜክ ቼንጅ ኤኒቲንግ። አየነው እኮ ጉዱን አየነው። ያለው የህዝብ ብዛት አትችሉትም፣ መመገብ አይቻልም። ማን ነው የሚችለው? ልዑል ዝናብ ያምጣ፣ አትሞስፌሩን እግዚአብሔር ይቀየረው። ማልቀስ አለብን፣ ማልቀስ አለብን። ስለዚህ የትግራይ ተወላጆች ልጆች ተነሱና ሂዱ። ማውራት አቁማችሁ ጎ ቱ ዩር ፒፕል ሂዱ፣ ህዝባችሁ ጋር ወንጌል ስበኩ፣ ፍቅር ስጧቸው። እግዚአብሔር ይለውጣል። የአንድ ሰው መለወጥ በጣም ትልቅ ነገር ነው። ጌታዊ ዝናብ በሉስ፣ እውነት የመንፈስ ዝናብ ምድሪቷ ላይ ይምጣ። ጌታን እንማጸናለን። ዝናብ ይዝነብ ጌታ ኢንጂሰስ ማልበል። አልዬ እንደምን አለ? ሰላም ነህ ወይ? ሰላም ላንተ ይሁን ወንድሜ። ሰላም እሺ፣ ይብዛ እግዚአብሔር ይመስገን። ማልበል ሙሉ እባላለሁ። ጌታ ኢየሱስ ክርስቶስ ይባርክህ። እኔ የትግራይ ተወላጅ ነኝና ሰሞኑን ወደ ትግራይ ሊሄድ እያሰብኩ ነው እና በጸሎት ላይ እያለሁ አንተ ቤት ውስጥ ስገባ ስለ ትግራይ ጸልዩ ስትል ሰምቼ ነው። ኦኬ ኦኬ፣ መልካም መልካም። እሺ እና ጌታ ይባርካችሁ ስለምትጸልዩ። እግዚአብሔር መልካም አምላክ ነው እና እዛ የማገኛቸው ሰዎች አሉ ወይ? ከእናንተ የሄዱ ሰዎች ካሉ በምን መንገድ ላገኛቸው እችላለሁ? እኔ ዛሬ ሳምንት ነው የሚሄደው። ይመለሳሉ፣ እነሱ ቅዳሜ ይመለሳሉ። ኦኬ ኦኬ። ስለዚህ አንገናኝም ማለት ነው። እንግዲህ ጌታ ስሙ ይባረክ። ሰዓቱ ደርሷል። እኔም ብዙ ዓመት እዛ አላቀውም፣ ብዙም ተወለድኩ እንጂ አላደግኩበትም። ግን ያው ልቤ ሁሌ እንደተሰበረ ነው ስለ ሁኔታዎች እና ፎር ሳም ሪዝን እግዚአብሔር በቃ በዚህ ሰዓት ነው እንዲሄድ ውስጤን እንትን ያደረገው። ስለዚህ ጌታ እንግዲህ የቻልኩትን ያህል እንዳረግ በቃ ለእግዚአብሔር ስራ ለሱ ስራ ነው የሚሄደው፣ ለሌላ ነገር አይደለም። በቃ ልቤ ታወከ፣ መተኛት ማቃተኝ እና በቃ በጸሎት እንድታስቡኝና እንድትጸልዩልኝ ነው። እዛ የምታገኙ ፕላን ያረግሽባቸው ሰዎች አሉ? ታርጌት አሉ፣ ቤተሰቦቼ አሉ። ቤተሰቦቼ በጌታ አይደሉም። አንድ ሶፋር አንድ አግኝቻለሁ፣ ጌታ ረድቶኝ። ሌላዎቹ ግን በኦርቶዶክስ እምነት ላይ ያሉ ናቸው። ግን በቃ ዲስ ኢዝ ዘ ታይም። እግዚአብሔር በጣም በኃይል ተናገረ። አትሊስት ያሉትን ትናንሽ ልጆች ያሉትን በጣም የማያከሩትን በቃ ለመመስከር ነው፣ ወደ ጌታ ለማምጣት ነው አላማ ብዬ የሚሄደው ያለሁት። እንግዲህ እዛ መጋቢዎች አሉ፣ ቅን የሆኑ መጋቢዎች አሉ። የጸለይን ነው። ጌታ ይርዳሽ፣ ጌታ ከፊትሽ ይውጣ። በጣም ምድሪቷን ሊጎበኝ ጌታ ስለፈለገ የህዝቡ ልብ በጣም ክፍት ነው። አሜን። መንገድ ላይ የነገሩኝ ነበረ፣ ልጆች በቃ መታቀፍ የሚፈልጉ ስለ ጌታ ፍቅር ሲነገራቸው እንደ ድሮ አይደለም። በፊት በጣም የሚያስፈራ ነበረ እንደምታውቂው። አሁን ግን እንደዛ አይደለም። ጌታ ልባቸውን አዘጋጅቶታል እና አይ ቲንክ ዘ ራይት ታይም ነው ሄደሽ ወንጌልን ለመመስከር። እንግዲህ ጌታ በልብሽ ያስቀምጠውን ነገር ሼር ለማድረግ አይ ብሊቭ። ትግረኛ ትችያለሽ? እንደ አማርኛው አልችለውም እንጂ ምንም የሚያመልጠኝ ነገር የለም። በደንብ እሰማለሁ። ጀስት ፍሎ ሲያደርግ ኮሚኒኬት ለማድረግ ትንሽ ቸገር ይሆናል፣ ግን መንፈስ ቅዱስ ይረዳኛል። እንድጸልይ ነበር በትግርኛ። ለዛ በአማርኛ መጸለይ ይችላል፣ በትግርኛ አልችልም ብዙ። ጸልይሽ። እሺ፣ ክብር ለጌታ ይሁን። አቤቱ እግዚአብሔር ሆይ አንተ መልካም አምላክ ነህ፣ አንተ ድንቅ ነህ፣ አሰራርህ ግሩም ነው። ጌታ ሆይ ስምህ ይባረክ። የሰማይና የምድር ጌታ፣ ሁሉን የምታይ ሁሉን የምትጎበኝ ጌታ፣
የማንም መጥፋት ደስ የማይልህ ጌታ ሆይ አቤቱ ልቡ የከበደውን ሁሉ የምትሰበስብ የድንጋይ ልብ አውጥተህ የሥጋ ልብ የምትከት ጌታዬና አምላኬ ሆይ ሕዝቤን በፊትህ ይዤ ቀረብኩ። ጌታ ሆይ አንተ ትችላለህ። አባት ሆይ ለዘመናት ሁሉ ደም ያፋሰሰውን ክፉ መንፈስ ጌታ ሆይ አቤቱ ሰዓቱ ደርሶ እንደሆነ መጨረሻው ይሁን በኢየሱስ ክርስቶስ ስም። ጌታዬና አምላኬ ሆይ ሕዝባችን በሰላም እንዳይወጣ እንዳይገባ የደም ምድር ያደረጋት ክፉ አቤቱ አምላካችንና አባታችን ሆይ አንተ ትችላለህ። ጌታዬና አምላኬ ሆይ የዘላለም አምላክ ሆይ ላንተ የማይቻል የለም። አባት ሆይ እግዚአብሔር ሆይ ላንተ ከባድ ነገር የለም። ትእዛዝ ይውጣ ጌታ ሆይ ከላይ ከሰማይ በጌታ በኢየሱስ ክርስቶስ ስም ትእዛዝ ይውጣ። ቀኑ ይድረስ ጌታዬና አምላኬ ሆይ የሰማይና የምድር ጌታ ሁሉን የምታቅ ልጆችን የምትወድ ፍጥረትን የምትወድ ጌታ አቤቱ የምህረት አምላክ አንተ የቸርነት አምላክ አንተ ክፉን የምትጸየፍ አንተ ኃጢአትን የምትጸየፍ ጌታ ሆይ ሕዝብህን ይቅር በለው። አምላኬ ሆይ ወላጆቼ አባቶቼ አያቶቼ በድለዋል፣ እኔ በድያለሁ። ጌታ ሆይ በድለናል። አምላኬ ሆይ እባክን ይቅር በለን በኢየሱስ ክርስቶስ። ጌታዬና አምላኬ ሆይ ኃጢአትን በፊት ሰርተናል፣ ተላልፈናል፣ ስተናል። ጌታዬና አምላኬ ሆይ አንተ ግን ይቅር ትላለህ። የዘላለም አምላክ ሆይ ዕለት ዕለት ትምራለህ። አባት ሆይ ማረን፣ እባክን ማረን። ጌታ ሆይ በቃ በለን። ትውልድ አለቀ። ጌታ ሆይ ምድሩ ደህየ። ጌታ ሆይ ደረቀ፣ የሚታይ ነገር የለውም። አባት ሆይ አቤቱ የምህረት እጆች እግዚአብሔር ሆይ ይለቀቁ። በዛ ምድር ላይ የምህረት ዝናብ ይዝነብ። ጌታ ሆይ አባት ሆይ የምህረት ዝናብ ይዝነብ። በቃ በለን በኢየሱስ ክርስቶስ ስም። ጌታ ሆይ ልጆች አለቁ፣ ወጣቶች አለቁ፣ የሚተካ ትውልድ ጠፋ። ጌታ ሆይ እርስ በራስ መተላለቅ ይብቃ በኢየሱስ ክርስቶስ ስም። አቤቱ አባታችንና አምላካችን ሆይ ይሄን እያየህ ልብህ ይሰበራል። መንፈስ ቅዱስ ሆይ ታዝናለህ። ጌታ ሆይ ጌታ ሆይ ጌታ ሆይ አባታችን ሆይ እባክን ማረን፣ እባክን ማረን። ጌታ ሆይ እባክን ይቅር በለን፣ በቃ በለን በኢየሱስ ክርስቶስ ስም። ጌታ ሆይ ወንድም ለወንድም ተባልቶ ተላልቆ ጌታ ሆይ ትርጉም የሌለው ጦርነት፣ ትርጉም የሌለው መበላላት፣ ሰይጣን ብቻ ሊደሰት የሚችልበት ነገር ነው የሆነው። ጌታ ሆይ እባክህ ማረን። ጌታ ሆይ ህዝቡ ይሄንን እንዲያይ በኢየሱስ ክርስቶስ ስም በጌታዬና በአምላኬ ስም ወደ አንተ እንዲመለስ ጌታ ሆይ በስምህ እንዲማልድ አባት ሆይ አማልክቶች የማይሰሙ አማልክቶች በዛ ምድር የነገሱ በኢየሱስ ክርስቶስ ስም የተመቱ ይሁኑ። ጌታ ሆይ የተመቱ ይሁኑ። ጌታ ሆይ ጌታዬና አምላኬ ሆይ የምትሰማ አንተ ብቻ ነህ፣ የምትመልስ አንተ ብቻ ነህ። ጌታ ሆይ ይሄ ነገር ምልክት ይሁናቸው። የሚጸልዩት አምላክ አልሰማቸውም፣ የእውነት አይደለም። ጌታ ሆይ በኢየሱስ ክርስቶስ ስም አምላኬ ሆይ አባት ሆይ እኔም እሄዳለሁ። ጌታ ሆይ አንተን ይዤ እሄዳለሁ። አቅምና ጉልበቴ አንተ ብቻ ነህ። የምህረት አምላክ አንተን ይዤ ነው የምገባው። የዘላለም አምላክ ሆይ ፍሬ እንዳፈራ በኢየሱስ ክርስቶስ ስም አንተ እንድትረዳኝ ጌታዬና አምላኬ ሆይ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ጌታ ሆይ ሰዓት ደርሶ ነው ጌታ ሆይ እኔ የምሄደው። መተኛት አልቻልኩም ስለዛ ምድር ጌታ ሆይ የዘላለም አምላክ ሆይ ሃሌሉያ አባቴ መመኪያ አምላኬ የምህረት ጌታ የምህረት እጆች በሆይ ይዳኑ ከዛ ምድር
ጌታ ሆይ አዲስ ቡቃያ ያብቅል በኢየሱስ ስም። ኦ ጌታ ሆይ አምላኬ ሆይ የዘላለም አምላክ አንተ ደግ አምላክ፣ አንተ የምትራራ አምላክ፣ ጌታ የምትራራ አምላክ፣ ጌታ የምትራራ አምላክ፣ ጌታ ሆይ እንዲመለሱ ልባቸውን አራራ ጌታ ሆይ በኢየሱስ ስም። ኦ ጌታ ኢየሱስ አባት ሆይ ይህን ሁሉ ስለምታረቅ አመሰግናለሁ። አንተ ድንቅ ነህ፣ የታምራት አምላክ ነህ ጌታ ሆይ። ስመለስ ምስክርነት ይዤ እንድመጣ ጌታ ሆይ የዘላለም አምላክ ሆይ ኦ ሃሌሉያ። አባት ሆይ የተጠማን የምታረካ አምላክ አንተ ነህ። የተጠማን የምታረሰርስ አምላክ አንተ ነህ ጌታ ሆይ በኢየሱስ ክርስቶስ ስም። ጌታ ሆይ የዘላለም አምላክ ሆይ ርስት እንድሰጠኝ ፈልጋለሁ በኢየሱስ ስም። የዘላለም አምላክ ሆይ እንዲሁ መኖር በቃ ጌታ ሆይ ለአንተ ስራ እንድላክ በኢየሱስ ክርስቶስ ስም እኔ ያለው ጌታ ሆይ እኔን ላከኝ አባት ሆይ እፈልጋለሁ ጌታ ሆይ። ሃሌሉያ። በቃ የዛ ምድር ሰቆቃ በቃ ጌታ ሆይ በቃ ማነው አንደርስታንድ ሊያደርገው አልቻለም ጌታ ሆይ። ከሽፍትነት ጀመሩ አባቶቻችን አለቁ፣ አጎቶቻችን አለቁ፣ ወንድሞቻችን አለቁ። የወንድ ጋሻ የለም ጌታ ሆይ በኢየሱስ ክርስቶስ ጌታ ሆይ። ለምንም የማይመች ምድር ሆነ ጌታ ሆይ። ረሃቡ፣ ልመናው፣ መከራው ጌታ ሆይ ሴጣን የነገሰበት ቦታ ምን እንደሆነ ማወቅ አያስቸግርም ጌታ ሆይ አያስቸግርም። ቅጠል እንኳን ያማረበት ቅጠል አይኖርም ጌታ ሆይ። ምድሩ እንኳን ውሃ አያወጣም ጌታ ሆይ በኢየሱስ ክርስቶስ በቃ በዛ ምድር በቃ አባቴ ሆይ በቃ ጌታዬ ሆይ ማረን ኢየሱስ ማረን። ላንተ አያቅትም አባት ሆይ። የጥፋተኛውን ጥፋት አልወድም ብለሃል፣ አጥፍተናል። ነገር ግን ማረን፣ ፈውሰን ጌታ ሆይ እንፈወስ። እጠበን ጌታ ሆይ እንታጠባለን። ምህረት በኢየሱስ ስም ምህረት፣ ቸርነት ጌታ ሆይ አባት ሆይ መልካም ሰዎቹን አስነሳ። ቁጥቋጦ ያቆጥቁጥ ከስር ጌታ ሆይ ይነሱ። አዳዲስ ፍጥረቶች ይነሱ ጌታ ሆይ። አንተን የሚፈልጉ ትውልዶች ይነሱ በዛ ምድር ጌታ ሆይ። በሰሜኑ አካባቢ የዘላለም አምላክ ሆይ በቃ የሰይጣን መናኸሪያ መሆኑ በቃ በኢየሱስ ስም። እግዚአብሔር አባቴና አምላኬ ሆይ የምህረት አምላክ ስምህ ይባረክ። ይህንን እድል ስለሰጠኝ አመሰግናለሁ። ከኔ ጋር ስለምትወጣ ስለምትገባ አመሰግናለሁ። የዘላለም አምላክ ሆይ አይቼ የማላቀውን ጌታ ሆይ በረከትን፣ ደህንነትን አይቼ ስለምመጣ ነፍሴ ተፈውሳ ቀረች እንዳለ ያዕቆብ አሁንስ ደስ አለኝ ብዬ የምመጣበት ጊዜ እንዲሆን በኢየሱስ ክርስቶስ ስም እርዳኝ ጌታ ሆይ። ሁሌ በሐዘን ሁሌ በመከራ መመለስን በኢየሱስ ክርስቶስ ስም አልፈልገውም ጌታ ሆይ ይቻልሃል። የዘላለም አምላክ ሆይ ይቻልሃል። አባት ሆይ አንተ መልካም አምላክ ነህ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። አመሰግንሃለሁ ጌታ ሆይ ይህንን እድል ስለሰጠኝ፣ ስላወጣኝ፣ ስለመረጥከኝ፣ ስለለየኝ አመሰግናለሁ። ከዛ ምድር ስታወጣኝ ታውቀዋለህ ጌታ ሆይ ተመልሼ መሄድ እንዳለብኝ ጌታ ሆይ ሃሌሉያ። እኔ ካልደረስኩ ማንም ለዛ መንደር ሊደርስ አይችልም። አባት ሆይ እኔን እርዳኝ ጌታ ሆይ። የዘላለም አምላክ ሆይ ራሴን አይቼ አይደለም አንተን አይቼ ግን እችላለሁ። አንተ ከኔ ጋር ነህና እችላለሁ። ክብር ለአንተ ይሁን። እግዚአብሔር አባቴና አምላኬ መንፈስ ቅዱስ ሆይ አንተ የሚሻህን ስለምታረግ የአንተ ፍቃድ ሁሉ እንዲሁም በክርስቶስ ኢየሱስ ስም ለአንተ ራሴን ቀደስኩ። አባቴ ሆይ ስምህ ይባረክ፣ ከፍ በል። አመሰግንሃለሁ ጌታ ሆይ ተመስገን። በኢየሱስ ክርስቶስ ስም ወንድም አልዬ በጣም አመሰግንሃለሁ፣ አከብረሃለሁ፣ ሁሌ እከታተልሃለሁ። እሺ ቴንክ ዩ
አንድ እርግጥ በይ አይምሮሽን ልብሽን እርግጥ አድርጊው። እሺ እሺ በኢየሱስ ሃሌሉያ ኢየሱስ ኢየሱስ ሃሌሉያ ሃሌሉያ። ስምሽ ማን ነው? ሙሉ ፍቃዱ። ሙሉዬ አቤት። እስኪ ልብሽን አዳምጪ። እሺ መጽሐፍ ቅዱስ ምን ይላል? ሐዋርያት ሥራ ላይ እግዚአብሔር ከተጠቀመባቸው አንዱ ሰው እስጢፋኖስ ነው። እሺ አንደኛው ደግሞ ፊልጶስ ነው። ኦኬ። እና መጽሐፍ ቅዱሱን ስታጠኝ ምግብ የሚሰሩ ነው የነበሩት ዲያቆናት። ለካ እግዚአብሔር ወደ ወንጌል ሲያወጣቸው ፊታቸው የመልአክ ያህል ማብራት ይችላል ማለት ነው። አሜን። እስኪወጡ ድረስ ነው ሰው የሚያውቃቸው ሼፍ እንደሆነ ምግብ እንደሚሰራ። ግን የወንጌል ቦታው ላይ ሲመጣ ሰውየው ለካ ሌላ አቅም አለው። አሜን። በጌታ በኢየሱስ ስም በእውነት ከዚህ ቦታ እንባርክሻለን። አሜን። ለእስጢፋኖስ ሊቋቋሙበት የማይችል የጥበብ ቃል እንደሰጠው አሜን አሜን። ጌታ ሆይ ሊቋቋሙት የሚችሉት ሳይሆን ሊቋቋሙት የማይችሉት ጌታ ሆይ የጥበብ ቃል ኢየሱስን ያየው ድረስ ሃሌሉያ በጌታ በኢየሱስ ስም እንጸልያለን። አሜን። ስሟ ሕይወቷ መታወቂያዋ ስለሚቀየር እናመሰግናለን። አሜን። ጌታ ሆይ the greatest evangelist ብለህ ስለምትመጣ አሜን አሜን። ሃርቨስት ስለሚሆን በትግራይ ላይ አሜን። ሰሜኑ ክፍል በሷ ስለሚነካ ጌታ አሜን። አንተን ይዛ ስለምትሄድ ጌታ ሆይ አሜን እናመሰግንሃለን። አሜን። በጌታ በኢየሱስ ስም ያንተ እጅ ትሁን ጌታ ሆይ። አሜን። ያንተ ድምፅ ትሁን ጌታ ሆይ። አሜን። ያንተ እግር ትሁን ጌታ ሆይ። አሜን። Use her body Lord። አሜን። መንፈስ ነፍስ ስጋዋ ጌታ ሆይ። አሜን። ሃሌሉያ ሆን ባርካታለን። አሜን። ነገሮችን ተረጋግታ ጌታ ሆይ የስ ጂሰስ ያስተወለች እንድታደርግ ጸልያለሁ። የስ ጂሰስ አሜን። እንዳትቾክል ጌታ አሜን አሜን። እባክህ ጌታ አሜን። ጌታ ሆይ እባክህ ጌታ አሜን። የኔ ጌታ ለፍቃድህ ትቸኩል። አሜን። ፍቃድን ለሚያበላሽ ጥበብ ስጣት ጌታ አሜን። አባቶ እንጸልያለን። ኢላማና ጋንዳራ ቦሳ ሃሌሉያ ሃሌሉያ። መጎናጸፊያ ይውደቅ ላይዋ ላይ ጌታ አሜን the favor of the Lord ጌታ ያንተ አሜን አሜን ሞገስ አሜን ሞገስ አሜን የእግዚአብሔር ሞገስ አሜን በጌታ በኢየሱስ አሜን ተቋሚዎችን ዝም የሚያስብል ጌታ ሆይ አሜን ጌታ እባክህ ጸልያለሁ። አሜን በእሷ ተበቀል አውሬውን ጌታ አሜን 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 የእግዚአብሔር እጅ ይቀድምሻል። አሜን እጁ ላይ ሆነሽ ትሄጃለሽ። አሜን ካልቾኮልሽ አሜን በስሜት ካልሆንሽ እግዚአብሔር ይጠቀምብሻል። አሜን 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 ነገሮችን እያስተዋልሽ ካረግሽ እግዚአብሔር ይጠቀምብሻል። አሜን ዶንት ቢ ራሽ
አትቸኩይ። እሺ ጌታን ውስጥሽን አዳምጪው። አሜን እግዚአብሔር ኃይል ይጠቀምብሻል። አሜን። ሳታቂ ሞት ቤት ገብተሽ ህይወት ይሆናል በኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሰይፍ የያዙ ኃያላንን ይሰጥሻል። አሜን። በኢየሱስ ስምና ስልጣን በዚህ የወንጌል አዝመራ ላይ ይሳተፋሉ። አሜን። ሰዎችን ይሰጥሻል በኢየሱስ። ሃሌሉያ ሃሌሉያ። ስሚኝ በደንብ አድርገሽ። እሺ እግዚአብሔር ሰዎችን ሲሰጥሽ ጌታ እንድትሆኝባቸው ሳይሆን እንድታገለግያቸው። አሜን አሜን። የስ አሜን። ስትሆኝ እዛ ቦታ ላይ አንዳንዴ አለባበሳቸው ላያምር ይችላል፣ ንግግራቸው ላያምር ይችላል። እንድታገለግያቸው እንጂ ጌታ እንድትሆኝባቸው ጌታ አይፈልግ። አሜን አሜን። አሜን። አንዳንዴ እንዲህ አይነት ቦታ ላይ ስንሄድ ምንም ዝም ብለን እነሱ ጋር እኮ የታመቀ የእግዚአብሔር እጅ ሊኖር ይችላል። አስበሽዋል? ኢየሱስን ያረገዘችው ማን ናት? ማርያም። ማርያምን ከሞት የታደጋት ግን ዮሴፍ ነው። ሄሮድስ ሊገለው እንዳለ የተረዳው ዮሴፍ ነው። ወደ ግብፅ እንዳይሞት ብላቴናውን ይዘህ ሂድ የተባለው ዮሴፍ ነው። አንዳንዴ ትልቅ ቪዥን ኬሪ አድርገን ሊታደጉን የሚችሉ ሰዎች ግን በዙሪያችን እንደ ዮሴፍ ይሰጠናል። እና ደግሞ የተሸከምነውን ጽንስ ቪዥን እንጂ የሰዎችን አቅም ስለማናቅ ከጽንሱ ጋር እንሞታለን። በመናቅ ባለማዳመጥ ማለት እዚህ ውስጥ የምሰሙኝ ሰዎች በጣም ብዙ ጊዜ ዲስሪስፔክት ያደረግነው ዮሴፍን ነው። ማርያም አረገዘች፣ ጸነሰችው። ዳስ ቢዩቲፉል። እዳር ያደረሳት ግን ዮሴፍ ነው። አሜን። ብላቴናውን ይዘህ ሂድ የሚፈልጉት ሞቷል ብሎ መልአኩ የነገረው ለዮሴፍ። አንዳንዴ እግዚአብሔር በዙሪያችን ሰዎች ሲሰጠን ስለማናስተውል እንሞታለን። ማርያምን የታደጋት ዮሴፍ የሰማው ድምፅ ነው። ሂድ ብላቴናው የሚፈልጉት ሞቷል። አስተውለን እግዚአብሔር የሰጠንን ሰዎች እንደኛ ስላልተነበዩ፣ እንደኛ ብር ስለሌላቸው፣ እንደኛ ሞገስ ስለሌላቸው ስለማይደመጡ እንዳትንቋቸው። ምንም ታላቁን ሰማይና ምድርን የፈጠረውን ኢየሱስን ብትጸንስ እንኳን የዮሴፍ ዳይሬክሽን መቀበል ጽንሱን ፕሮቴክት አድርጎታል። አድርጎታል። እንዲህ ስንቶቻችን አረጋን ተመሰላችሁ? በጣም ማለት ነው። የሰዎችን አለባበስ፣ ንግግራቸውን፣ ቋንቋቸውን እየናቅን ትልቅ ምድርን ሊያድን የሚችል ጽንሳችን እየጨነገፈ ነው ያለው። ምክንያቱም እኛ መጸነስ እንጂ ዳይሬክሽን አናቅም። አንዳንዴ ቪዥን ተቀብለናል፣ ሊጠፋብን ይችላል። እንዴት ማምለጥ እንዳለብን፣ ወዴት መሄድ እንዳለብን ግራ ይገባናል። ስለዚህ ባይ ዲፎልት ችግራችን ምንድን ነው? ጽንሳችን ነው የምንጠነቀቀው። ግን ጽንሳችንን የሚያድነው በመጠንቀቅ ሳይሆን የሚሰጠንን ሰዎች በማዳመጥ ነው። እግዚአብሔር በዙሪያችን ያለውን ሰው ሲመጣ ምን ላድርግ፣ አህያ ላይ ቁጭ አድርጓት መቆጠር እንዳለባት ያሳያት ዮሴፍ ነው። በነቢዩ የተነገረውን ትንቢት ያስፈጸመው ዮሴፍ ነው። ማርያም ምን ትችላለች? ሺዝማ አርግዛለች። በምን አይነት ጥንቃቄ ነው ጋይስ! በፕሌን አይደለም ያመጣት፣ በአህያ ተሸክሞ መውለጃ እየፈለገ ጽንሱን እንዲወለድ በረት የፈለገው ዮሴፍ ነው፣ ማርያም አይደለች። የምትወልዱበትን ቦታ የተነገረውን ትንቢት እዳር ሊደርስ የሚችለው እግዚአብሔር በዙሪያችሁ የሚልክው ሰዎች ነው። ትዕቢተኛ አትሁኑ ጋይስ። አሜን አሜን።
አባት እለምንሃለሁ፣ ጥበብ ስጣት፣ አሜን አሜን ማስተዋል ስጣት። አሜን ያንተ ሞገስ ከሷ ጋር ይሁን። አሜን ከእግዚአብሔር ቤት ባረክናት። አሜን በኢየሱስ ስም አሜን። ተባረክ። አሜን አሜን። በጣም 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 አመሰግናለሁ አልዬ። ጌታ ጊዜ ይሰጠኛል፣ እመሰክራለሁ ስለ ሁሉም። ምክንያቱም እኔ ሴት ሲቀር ነው እርቅ ብለው ቤተሰብ እዛው በመንደር በሽማግሌዎች ታረቁ። ከዛ በኋላ እኔ ደግሞ በቃ ወደ አዲስ አበባ ዘመድ አወጣኝ፣ ከዛ ወደ አሜሪካን አወጡኝ እና በደም የተጨመላለቀ ነው እና አሁን ወደዛ ሀገር ሲሄድ እኔ ህፃን ስለነበርኩኝ እቺ ልጅ ታውቂ ይሆን ይሄን ሁሉ ሰው በሷ እንደተፈጀ እንደተፋጁ አጎት እንኳን እንደሌላት ይገባት ይሆን ይላሉ እና የኔ ቤተሰብ ደግሞ ምንም አይጠቅማትም አይምሮዋን ነው የሚያበላሸው በሚል አስቀምጠው በቁም ነገር አልነገሩኝም እና እኔ አሁን ካደኩ በኋላ ነው በቃ በዲቴል በደንብ የተረዳሁትና በቃ በእኔ ምክንያት ደም ፈሷል እና አሁን በእኔ ምክንያት ደግሞ በቃ የእግዚአብሔር እጅ እንዲገለጥ ነው የምጸልየው እና የምፈልገው። ዳትስ ሚ። ያው ሁሉም ሰው ታሪክ አለው ትንሽ የሚሆን ትልቅ እና በጣም ብዙ ታሪክ አለኝ፣ ግን ታሪክ እግዚአብሔር ሆኖ ቀረ። በቃ አላማው እግዚአብሔር አሁን እኔን እዛ ምድር ውስጥ የፈጠረኝ ተመልሼ እንዲሄድ ነው እና ጌታ ጊዜ ይሰጠኛል እና ከዛም ስመለስ ጥሩ ምስክርነት ይዤ እንደምመጣ እርግጠኛ ነኝ። በጣም ነው የማመሰግንህ፣ በጣም ነው የምከታተልህ። ጌታ በነገር ሁሉ ይባርክ ወንድሜ፣ እወድሃለሁ። አሁን ደሙን ይዘሽ ትሄጃለሽ። አሜን አሜን። ኢየሱስ እንደሚይዘሽ ትሄጃለሽ። አሜን። የት ስቴት ነው ያለሽው? ሜሪላንድ ነኝ። መጥቼ አይቻለሁ እኮ ሜሪላንድ የመጣ ጊዜ ሲልቨር ስፕሪንግ አይቻለሁ፣ ግን አልተነጋገርንም። አሁን የምሄደው ልክ እዛ አሁን ቅዳሜ ነው የሚሄደው። የሚቀጥለው ቅዳሜ መቀሌ ነው የምሆነው ማለት ነው። አርብ ዕለት እዚህ ቨርጂኒያ ነው ያለ ነው ጉባኤያችን፣ ነይና እንጸልይልሻለን። አርብ ዕለት በስንት ሰዓት ነው ያላችሁት? አርብ ዕለት 5 ላይ። ኦኬ። አድራሻችሁን የት አገኛለሁ? ይሰጡሻል። በቃ I'll try. Okay. Friday I don't know ስራ ሰራለሁ እስከ 3 ድረስ ነው የምሰራው ፒቲኦ ስለሌለኝ እስከ 3 ከ3 በኋላ 1 ሰዓት ናት። ከባልቲሞር ነው የምኖረው። 1 ሰዓት ናት ወደ ሲልቨር ስፕሪንግ። ተባረኪ። መልካም ጊዜ ይሁንልሽ። Thank you so much. God bless you ወንድሜ። ለጠቅላላ እውቀት ማለት ነው። እንዲህ አይነት ሚሽን ለላንችም እንድትሰሚ ነው። ስራሽን ዘጊና ቸርች ሂጂ። እንደዚህ አይነት ቦታ የምትሄጂ ከሆነ ስራሽን ዘግተሽ ሁላ ማለት ነው። እኔ እንደዛ ነበር ማድረግ። ቸርች ሲባል ጸሎት አይቅለልባችሁ። እሺ እኔ እናት ሁላችሁ ለታላቅ ሚሽን እየሄዳችሁ ስራ ምናምን ትላላችሁ ትላለህ። ከዛ አንዳንዴ የሐኪም ቤት ሲሆን ማለት ነው ወደ አፍሪካ ልትሄዱ ስትሉ እዚህ ያላችሁን ትንሽ ላስላርጋችሁ። ኢሮፕና አሜሪካ ያላችሁ ሰዎች ሕክምና ታክም ሂድ ብትባሉ ለምሳሌ የኮቨር ጊዜ እንቅልፉላ አልያዘም። ኮቨር ተመርምረ ለመሄድ ማለት ነው ሪዛልቱን ለመያዝ ስንት ብር እንደከፈላችሁ አይደል? ትዝ ይላችኋል። እና ኢትዮጵያ ውስጥ ደግሞ ስትመጡ የሎ ክትባቷን አይደል? ክትባቷን ለማግኘት የከፈላችሁት ዋጋ እና ጸሎት ምናምን ሲባል የተመታ ማይንድ ሴት ስላለን ማለት ነው የኮቪድን ያህል ፔፐር ወይም መመርመሪያ እና የሎ ካርድ ያህል እንኳን አይሰማል። አስባችሁ አያምም?
ለጸሎት ያለን አመለካከት ጌታ ይከበራል። አንድ ቀን አብል እግዚአብሔር ቫሊዩ ያገኛል። ጸሎት ቫሊዩ የሚያገኝበት ጊዜ ይመጣል። ቸርች ቫሊዩ እውነት ከሆነ አሁን ቸርችን ስታስቡ ምን ለውጥ አለው ምናምን ብላችሁ ተጸለይ አልተጸለይ ምናምን ነገር ግን ኮቪድ አለ ተመርመር ትባል አልቅሰ ብዙ ዶላር አውጥተ ተመርመረ ዋሽተ በዘመድ አስደርገ ነው እና ቸርች አትናውቁ። እሺ እግዚአብሔር ይነቃቸዋል። the prayer the word of God fellowship ጸሎት አለው። አረ ዘግቼ እመጣለሁ በር ላይ ተኛለሁ ነው የሚባለው። ለነገሩ ቫሊዩ ስለማሰጡ ለጸሎትና ለቃል እንደ ተመላላሽ ተወጊ ብቻ ስለምትፈልጉት ጸሎቱም አይመለስም። ምክንያቱም እግዚአብሔር የሚንቁትን ይንቃል፣ የሚያከብሩትን ያከብራል። አንዳንዱ ደግሞ ፓስተር ጸልይልኝ፣ እሺ ልጸልይ። የት ነው ያለች? መኪና ድራይቭ እያደረኩኝ ነው፣ ኔቸር እያየው ነው። ጸሎት የጌታ ቃል ስራ አለኝ። በጣም ስራዬ በጣም ቢዚ ስለሚያደርገው እምችል አይመስለኝም በእውነት። አጠገቤ ብትኖር አንተ በሳማ ገርፈ ነበር። የእግዚአብሔር ቃል ሲጀምር ህይወት ነው የምትካፈለው። ሲጀምር አሁን እሷን ለማሳየት ፒክቸራችንን ነው እሷ ያሳየችን። አሁን እህታችን ያሳየችን እሷ ነው። ትልቅ ሚሽን ይዞ ለሚሄድ ጸልዮ ለሚሄድ ፒክቸር ነው የምላችሁ። ቢገስት ፒክቸር ጸሎት ማመስገን የምንፈልገው ሌላ ዱላ ሲመጣብን ነው እና ሌላ ሲያስገቡልን በደም ሰይጣን ሲያስገባልን ባለፈው የእግዚአብሔር ሰው ጸልየለ ምናምን ትላለ ማለት እና ሁሌ መመታት የለብንም። እግዚአብሔርን ለማክበር ጸሎትን ለማክበር ቫልዩ ለመስጠት ቸርች ለመሄድ የእግዚአብሔርን ቃል ለመስማት አቃጠልኬ ነው ምድር ፍሬንድ አቃጠልኬ ነው። ለዚህ እኮ ነው ላይፋችን ሰለሜ ሰለሜ የሆነው ማለት ነው። ጌታ ይረዳናል። ካልዘፈንኩ ምላሽ ቤዝዬ የኔ ጀግና ነገሬ ስንት ሰው ጌታን አገኘ። መቀሌ የገባ ነው። በጣም አምሽተን ስለነበር የዛን ቀን ገስት ሃውሳችን የገባ ነው። እሑድ በጠዋት የዛን ቀን ልናደርግ የፈለግ ነው። ያው የጸለይን መዋል ነው እና መቀሌ አካባቢ ያለ የአብያተ ክርስቲያን ህብረት የአንድነት ፕሮግራም ስለነበራቸው ወደዛ መሄድ ነበረ ፕሮግራማችን የነበረው። ጸለይንና ወደዛ ሄድን ማለት ነው። ከዛ በዛ ወደዛ ስንሄድ ጌታ ረዳን። በየመንገዱ ለምናገኛቸው ሰዎች ወንጌል እየሰበክን ነበረ። አንድ የመጀመሪያው ቦታ ላይ አንድ ወንድና አንድ እናት ጌታን ሰበክንላቸው ማለት ነው። እነዛ ሁለት ሰዎች ጌታ ኢየሱስን ተቀበሉ። እናትየዋ ትንሽ መንቀሳቀስ ስለማይችሉ እዛው ነው የጸለይንላቸው። ከዛ ወንዱን ግን ቸርች ይዘን ሄድን። ኮንፌስ አደረገ ማለት ነው። ከዛ ካሉ ቸርቾች ጋራ አገናኘ ነው ማለት ነው። ጌታ ረዳን። ክብር ለኢየሱስ ይሁን።
በእርግጥ ከዛም ውጪ የእግዚአብሔርን ፍቅር ሼር ያደረግናቸው ሰዎች ነበሩ። ቁርስ ስንበላ በየሄድንባቸው ቦታዎች ላይ ባስ ስቴሽን ማነው ባጃጅ ልናገኝ ስንሄድ እንደዚህ ወደ ህይወት በመንገዳችን የሚመጡትን ሰዎች የእግዚአብሔርን ፍቅር እየነገርናቸው እያጋራናቸው ነበር የሄድነውና ለዛ ነበር ያደረግነው። ቸርች ደረስን፣ ፕሮግራም ተካፈልን። ከዛ የዛን ቀን ውርለት የደም ልገሳ ነበረ። የደም ልገሳ ሰጠን ማለት ነው። ከዛ ከቸርች ወጣን። ከቸርች ከወጣን በኋላም ያንን ነገር እያደረግን ነው ወደ ገስታውስ የመጣ ነው ማለት ነው። ዛ መጣን፣ ስንጸልይ ነበር። ከዛ በኋላ እየጸለይን ነበረ። በሚቀጥለው ቀን ሰኞ ቀን ወደ ተንቤ ጉዞ ነበርንና ወደዛ ለመጓዝ ያው ጧት ማታም 8 ሰዓት አይ ቲንክ ለሊ 8 ሰዓት 9 ሰዓት ነው የተኛ ነው የጸለይን ማለት ነው። ጌታ ረዳን። ከዛ ጧትም እንደዛ አደረግንና 2 ሰዓት ከምናምን ወደ ተንቤ ጉዞ ጀመርን ማለት በዚህ ጉዞአችን ላይ ያው መንገዳችን ላይ የምናገኛቸው ሰዎች የእግዚአብሔርን ፍቅር እየነገርናቸው ነው። በጣም የገረመኝ አዲስ አበባ ላይ አይቼው ማላውቀው ነገር ምንድነው በሰው ልብ ውስጥ የእግዚአብሔርን ፍቅር ስንነግራቸው በጣም የተከፈተ ልብን ያገኘ ነው። በጣም ማለት ነው ካሰብነው በላይ ወደዚህ ስንመጣ ካለው ሁኔታ አንፃር ወንጌል ብዙ መስበክ የሚቻልበት ፕሮባቢሊቲ እንደማይኖር ነበር የሰማነው ማለት ነውና ወንጌል እንደዚህ ማድረግ አትችሉም ነበር ያሉን። ግን ጌታ ረዳን፣ ሞገስ ሰጠን፣ እግዚአብሔር ድፍረትም ሰጠንና ወንጌል ነገርናችሁ ማለት ነው። ክፍልሻ ከኛ ጋር ይሄዳ አንድ ወንድማችን እሱ ደግሞ ቋንቋውን ስለሚችል እየተናገረ ብቻ በጣም አሪፍ ጊዜ ነበር። እግዚአብሔር የተመሰገነ ብዙ ሰዎችን ነው ማለት በቃ ጌታ በረዳን መጠን ይሄን የእግዚአብሔር ፍቅር የምናገኛቸው ሰዎች እየነገርን ሄድ ነው ማለት ነው። እነዚህን ቦታዎችን እያለፍን ነበርና እነዚህ ቦታዎች ላይ እየጸለይን ነው። በእርግጥ ከተነሳን ጀምሮ ጌታ በመንፈሱ በጣም እየቃተተ ነበርና ማንም ዝም አላለም። በጣም እየጸለይን ነው ይሄድ ነው። ከዛ ግን ሴንተር በቃ ጦርነቱ የነበረበት ቦታ እኛ ከነበርንበት ተራራ ወደ ታች በትክክል የሚታይ ስለነበረ እዛ ላይ በጣም ከ30 ኦልሞስት 1 ሰዓት አካባቢ 6 ሰዓት እንደሆነ በእርግጥ እርግጠኛ አይደለሁም፣ ግን ለብዙ ሰዓት ነበረ ተንበርክከን አስፋልት ላይ ጌታ በብዙ ማለት በቃ ሁላችን ልብ ውስጥ ያለው በእርግጥ ብዙ ጸሎት ጸልየናል፣ ግን የንስሐ ጸሎት ነው የጸለይነው። ፓስተር እዚህ ላይ በጣም ወደኋላ መልሼ መናገር የምፈልገው ነገር አንድ የረሳሁት ነገር እዛ ቤተክርስቲያን ላይ ስንመጣ በጣም በእውነት ክርስቲያኖች ተሰብረዋል። ይሄንን በጣም መስራት አለብን፣ በደንብ መጸለይ አለብን። ጸሎት ቤትም ከዛ ሌሊት ላይ ገብቼ ይሄን ነገር ተናግሬያለሁ፣ እየጸለይ ነበር ማለት ነው። የህዝቡ የአገልጋዮቹም ልብ ተሰብረዋል ማለት ካጠገባቸው እንድንቆም ይፈልጉ ነበር፣ አለን እንድንላቸው ይፈልጉ ነበር፣ አብረናቸው እንድንጾም ይፈልጉ ነበርና ያንን አላገኙም። በዛ ምክንያት ለብዙ ነገር እንትን ያሉ ናቸው። ሜቢ ለሚዲያ ላይ ምች ይችላል ይሄን ነገር ለማውራት፣ ግን በጣም በቃ ጸሎት ያስፈልጋል። ምንድነው ያደረግነው? ጌታም በጣም ሲመራን የነበረው የንስሐ ጸሎት ነው። በቃ በእነሱ ስም በተደረገው በሆነው እንደ ቤተክርስቲያን እንደ አካል ያላደረግናቸው ብዙ ነገሮች ስለነበሩ በእግዚአብሔር ፊት እየለቀስን በጣም ማለት ነው በጣም በብዙ ጸጸት ውስጥ ነው ስንጸልይ የነበረው። በጸለይንባቸው ሌሊቶችም ጌታ በብዙ ምሪቶችን እየሰጠን ነበረ። በዛም ዳይሬክሽን እየጸለይን ነበር እና እዛ ቦታ ላይ ስንደርስ የንስሐ ጸሎት በጣም ጸለይን። እግዚአብሔር ምድሪቷን እንዲጎበኝ ልምላሜ እንዲኖራት ማለት ነው። ህዝቡ በጣም ያሳዝናል። የእውነት ለመናገር አሁን ያለበት ሁኔታ እኛ ያረፍንበት ፓስተር የኔ ልጅ ከየት ሰብካታ ምንድን ነበር ቦታ አሁን ያለንበት ምንድን ነበር አዳውሲ የሚባል አካባቢ ነው የነበርንበት ቦታና ስንመጣ ደህና ጥሩ አይነት ነገር ስለነበር የመሰለን ሁሉም እንደዛ ነበር የመሰለንና ግን ህዝቡ ውስጥ
ብዙ ተስፋ መቁረጥ አለ፣ ብዙ ስብራት አለ፣ ብዙ ሀዘን አለ። ያንን እንግዲህ ማድረግ እንደምንችለው አንደኛ ከምንሰጠው ነገር በላይ ደግሞ በእግዚአብሔር ፊት ጊዜ መውሰድ ስለነበረብን ብቻ ይህንን ስንጸልይ ነበረ እና እዛ ቦታ ላይ በጣም የጸለይ ነው ጌታ በብዙ በጣም የሚገርም ነገር መንገዶች መኪናዎች ጓጓዙበት ቦታ ነበርና በጣም ብዙ ሰዎች ስንጸልይ ገርሟቸው ነው የሚያዩን ምን እየሰሩ ነው አይነትና እነዛን ሰዎች ቆሞ የሚያዩን ሰዎች የሚጸልዩ ሰዎች አሉ። እነዛን ሰዎች ደግሞ የእግዚአብሔር ፍቅር ነግራቸዋለን ምን ያደረግን እንደሆነ ስንነግራቸው በጣም ገርሟቸው ነው ቆሞ የሚሰሙን ማለት ነው። በመኪና የሚሄዱ ሰዎች ያዩናል፣ ቆመው ይሰሙናል። በጣም አይኔ ላይ ያሉ ጌታ ደግሞ ይሄንን አባት በእርግጠኛ ነኝ እንደሚያገኛቸው በጣም ልቤ ሙሉ ነው። ተለቅ ያሉ ሰው ናቸው እና ገና ቢያንስ ከኛ ትንሽ ራቅ ብለው ነው ሲሰሙን የነበሩት። በጣም ስለምንጮህ ተራራም ስለሆነ በጣም ነው የሚያስተጋባውና ቆሞ ነው ሲሰሙን የነበሩት። የሚያውቁት አይመስለኝም ግን ቆሞ እየሰሙን ነበር በጣም ለብዙ ደቂቃ ማለት ነው። ከዛ ደግሞ አልፎን እየሰሙን ነበር። ምን እያደረግን እንደሆነ ነገርናቸው ማለት ነው። እየሄዱ በእግር የሚሄዱበት መንገድ ሩቅ ነውና በአይናቸው ነው እየተከተሉ ያሉ። ቁጭ ይላሉ፣ ይሰሙናል፣ ይሄዳሉ ማለት ነውና እንደነዚህ ደግሞ ሌላም ሲነበረ በአጋጣሚ እዛ ጋራ ሁለት ሴቶች እናቶች ቆመው እኛ ጸሎቱን ጀምረን እስከምንጨርስ ሰሙን ማለት ነውና ፓስተር አስመላሽና ክፍልዬ እነዚህ ሰዎች ተጠግተው ያው ቋንቋ እነሱ ስለሆነ የሚችሉ ተጠግተው ነገሯቸው። በጣም ደስተኞች ነበሩ የሚገርመው እና ስለ ጌታ ሰላም፣ ስለ ጌታ ፍቅር፣ ስለተወደዱበት የዘላለም ፍቅር ስለሆነ ስለ ኢየሱስ ስንነግራቸው በደስታ ነው የሰሙን። ከዛ መኪና ውስጥ ከኛ ጋር መሄድ እንደሚፈልጉ ጠየቅናቸው፣ ሻሉ። ያንን ወንጌል ደግሞ ጥሩ አጋጣሚ ሆነልንና ነገርናቸው እና ለዚህ ጌታ መማረክ ትፈልጋላችሁ ወይ ኮንፌስ ማረክ ትፈልጋላችሁ ስንላቸው ምንም ነው ያላመቻቹት ማለት ነው። ሻሉ ኮንፌስ አደረጉ፣ ጌታ ኢየሱስ እንደግል አዳኛቸው ተቀበሉ ማለት ነው። ጌታ ክብሩን ይሰጥ ረዳን እና እነሱን በእንደዚህ ሁኔታ ማረክን። ከዛ ደግሞ ይሄድን ነበረ አንዳንድ ከተማዎች ጭራሽ ወንጌል ያልገባበት ጭራሽ ቤተክርስቲያን ፕላንት ኢቨን ኢፍ ክርስቲያን የሌለባቸውን መንገዶች ነው ያለፍን ሄድ ነውና እንደ ክርስቲያን ብዙ ስራ ነው የሚጠበቅብን። በቃ እንደ ክርስቲያን ከተማ ላይ የምንዞርበት ጊዜ ያበቃና እኔ በጣም በቃ ሚሽነሪነት ልቤ ላይ ገባ። ከዚህ በኋላ ምን መስራት እንዳለብን እግዚአብሔር በጣም ብዙ ነው አይናችንን የገለጠው ብዙ ነው እንደ ህብረትም የምናወራበት ከዚህ በኋላ አቅጣጫን የምንቀበልበት ጌታም የተናገረን ነገር ስናይም ደግሞ ልባችንን የተቆጣጠረው ነገር አለና ብዙ ስራ ይጠበቅብናል፣ ብዙ ጸሎት ይጠበቅብናልና ብቻ በምንሄድባቸው 3-4 ከተማዎች አልፈን ነው ወደ ተንቤድ ነውና ስፔሲፊክ ስለማላቃቸው ነው እና ደግሞ እዚህ ቦታ ለብዙ ማውራት ስለማያስፈልግ ነው ማውራው። ግን እነዚህን እያለፍን እየጸለይን እያለቀስንም በከተማው ላይ አንዳንድ የነገሩን ነገር ስለነበረ እግዚአብሔር ያንን ነገር እንዲያደርግ እየተናገርን ነው ያለነው። እናምናለን ጌታ የሚቀጥለው ዙር እንኳን ስንመጣ እግዚአብሔር ለውጥን እንደሚያደርግ በጣም እርግጠኞች ነን። ለምን መንፈስ ቅዱስ እርግጠኛ የምንሆንበትን ነገር ነው ያደረገውና በመጨረሻ ተንቤድ ደረስን። ተንቤድም ለብዙ ሰዎች ነው ማለት የሚጠይቁክ ነገር አለ። ያንን ነገር ስንሰጣቸው ልባቸው ወዲያው ነው የሚከፈተው ማለት ነው እና የእግዚአብሔርን ፍቅር እንነግራቸዋለን። ጌታ ይወዳቸዋል። አንዳንዱ ወንጌል ሰምቶ አያውቅም፣ ስለ ኢየሱስ ሰምቶ አያውቅም፣ ኢየሱስን የማያውቀው አለ ማለት ነው ጭራሽ ማለት ነውና ስለሆነ ሰው እየነገርከው መስሎት ነው የሚሰማ እና ይሄ ግን የኛ ሳይሆን የእግዚአብሔር ፍቅር እንደሆነ እኛ የሰው ፍቅር ይሄን ያለ ርቀት ካመጣን ይሄንን ርቀት ያመጣን ከኛ ይሆን አይደለም። እኛ ህይወቱ የምታወሪው ትግራይ ውስጥ ነው። አዎ ትግራይ ውስጥ ነው ፓስተር። አይ ቲንክ አንድ ከተማ ማለት ስሟ በጣም ደስ ይላል። ብዙ ማውራት ስላልፈለኩ ነው እዚህ ላይ የነገሩን እንደ አካባቢ ጥሩ ስም አላት ማለት አንዳንድ ሰዎች አሁን ለምሳሌ ትዕግስት ተብለህ ህይወት ላይ ትዕግስት ሳይኖር ማለት ነው ልክ እንደዛ የሚባሉ ግን ወንጌል ሰምቶ ማያውቁ ቸርች የሌለባቸው አንድ አማኝ የሌለባቸው ከተማዎች አሉ።
ለምሳሌ ህብረት ብለን የሄድንበት የአብያተ ክርስቲያን ህብረት ተብለን የሄድንበት ቦታ ላይ እስከ 300 ማይበልጥ ወይ 300 ወይ 400 ሰው ነው አብያተ ክርስቲያን ህብረት ማለት ነውና በጣም ብዙ ወንጌል መሰራት እንዳለበት ያሳያል። በጣም ብዙ ማለት ነው። ነገና ከነጎዲያ ለምሳሌ ነገ ማታ ሐሙስና አርብ አንድ ከእርዳታው ከጸሎቱም ከወንጌሉ ስራ ባልተናነሰ የምንሰራው ቸርቾችን የወደቁ አገልጋዮችን እነዚህን ሰዎች ይዘን እንዴት ነው እግዚአብሔር በሰጣቸው ምድርና ከተማ ላይ በሰጣቸው ትውልድ መካከል እንዴት የእግዚአብሔር ነገር መብዛትና ማደግ ይችላል የሚለው ነው። ከነዚህ ሰዎች ጋር ፕሮግራም ይዘናል ከቸርቾች ጋር ማለት ነው። ይሄኛው አንዱ ዓላማ ስለሆነ ማለት ነው። አንድ ጊዜ ፓስተር ተንቢ ደረስን መግዛት ያለብንን ነገር ገዛን። ወደምንሄደው ስንሄድ ተንቢ ከተማ ላይ ወደ 140 ምናምን ካምፖች አሉ። 65,000 ስደተኛ ነው ያለው። 65,000 ማለት ነው። አንዳንድ ማስተካከል የነበረብንና ያው እኛም ልንሰጥ ይሄድነው ጥቂት ነገር ስለሆነ እነዛን ሰዎች ሴሌክት እንዲያደርጉልን አደረገ። አይ ቲንክ ከ500 ይበልጣል። በጣም ብዙ ህዝብ ነው የመጣው። የጌታ ሞገስ በእኛ ላይ ነበር። የእግዚአብሔር አብሮነት በእኛ ላይ ነበረ። ጌታ ረዳን። ከየት እንደመጣን ለምን ዓላማ እንደመጣን ከነገርናቸው በኋላ ቀጥታ ሄድነው ወዴት ነው? ወንጌል ሊሰበክ ነው ማለት ነው። አማንዬ ከኛ ጋር ሄደው አማንዬ የሚገርም የእግዚአብሔር ወንጌል ተናገረ። በጣም ማለት ነው በቃ የፍቅር ወንጌል የክርስቶስ ኢየሱስ ማለት በቃ የተወደዱበትን እኛ ሌላ ልንሰጣቸው ሃይማኖት ልንመሰርት አይደለም፣ የክርስቶስን ፍቅር ልናጋራ ነውና ይህንን ፍቅር በሚገርም ጥበብ ከእግዚአብሔር በሚገርም ጥበብ ማለት ነው። ያ ማለት ግን ምንም የምትሸፋፍነውና የምታመቻምቸው ነገር በሌለበት ወንጌል ተሰበከ። ከዛ ቀጥሎ ደግሞ ከኛ ጋር ያው ክፍልሻ ደግሞ እዛ አካባቢ ላይ ዋና የሚባሉ ቄሶች አባቶች ለሚባሉ ሰዎች ደግሞ በቋንቋው የሚገርም ወንጌል ማለት ነው እና በጣም በቃ ሁሉም ሰው ተገረመው። አንድ አባት ሆኖ እንደዚህ የሚባል ነገር የለም ምናምን ሲሉ የሚገራርሙ እናቶች የሚገራርሙ አባቶች ዝም በሉ ያስተምሩን ይናገሩ እናንተ እስከዛሬ እንን መች አስተማራችሁ ነበር የሚሉትና የእግዚአብሔር ቃል በትክክል በስልጣንና በኃይል ተሰበከ ማለት ነው። በጣም በሚገርም ሁኔታ እናምናለን ብዙ ሰዎች በዛ ቦታ እንደተነኩ። አንድ ማይቻለው ነገር ምንድነው ከእርዳታ ጋራ ሃይማኖት ያስፋፋሉ የሚል ደግሞ ሌላ ጎራ ስላለ ጌታ ኢየሱስን የምትቀበሉ ሰዎች እጃችሁን አንሱ ማለት አትችልም። ግን በጣም የሚገርም ከፕሮግራሙ ከጨረስን በኋላ ብዙ ሰዎች ናቸው ስልኮቻቸውን የሰጡን ማለት ያ ማለት ነው ኢየሱስን ፈልገውታል፣ በቀጣይነት መስማት ይፈልጋሉ፣ ሌላ ጊዜም እየመጣችሁ አስተምሩን ብለውናልና እግዚአብሔር በሮችን ከፈተ። የብዙ ሰዎች በጣም ብዙ ወጣቶች ብዙ እናቶች ነበሩ። የጌታን ቃል እንደዚህ በስልጣን ተናገርን። ለብዙ ሰዎች የእግዚአብሔርን ፍቅር አጋራን። በእውነት የተወደዱበትን ፍቅር በሚታይ እኛ እነዛን ሰዎች በማቀፍ እያልናቸው የነበረው ነገር እኛን ከአዲስ አበባ እዚህ ያመጣን በእርግጥ ወገኖቻችን ወንድሞቻችን ሊሆን ይችላል። ግንስ ኢየሱስ ከዛ ርቀት አምላክ ከሆነ ማንነቱ የመጣበት የተነካበት የተወለድንበት አንድ ሰው መልካም ስብዕና ሲኖረው ጥሩ ቤተሰብ አሳድጓል ይባላል አይደል? በቃ የኛ አስተዳደጋችን ይሄ የእግዚአብሔር ሕይወት ነው። የኮረጅነው ሕይወት የተነካንበት ሕይወት ይሄን ነው እየነገርናቸው ያለው። በቃ እንዲህ እንድናደርግ ያደረገ የተገለጠ ሕይወት ከእግዚአብሔር ተምረን ነው እኛ ማድረግ ስለፈለግን አይደለም። ደግሞ ወገኖቻችን እህቶቻችን ወንድሞቻችን ናችሁ። ያላችሁበት ሁኔታ ማየት እንፈልጋለን። ገንዘብ ልከን እናውቃለን፣ ግን ያ ፍቅር አይደለም። ከዛ የሚበልጠው ፍቅር ደግሞ መጥቶ ማቀፍ ነውና ያንን እያሳየናቸው ነበር። በጣም በቃ ብዙ የወጣነው 1 ሰዓት ከምናምን ነው። አስበው በጨለማ የምንመጣበት ጉዞ ነው፣ ግን ሰዎቹ ሊለቁን ስላልፈለጉ ነው። ከዛ ወደ እርዳታው ነው። በጣም ያሳዝናል ፓስተርዬ። እውነት ለመናገር ያው የመጣንበት ዓላማ አንድ ሰው ከሞት በረሃብ ምክንያት ከሚሞትበት ህይወት ለማዳን ነው እንጂ ሁሉም
ሁሉም ሰው ቢደረሰው ትላለህ። ሁሉም ሰው በችግር ውስጥ ነው ያለው። ሁሉም ሰው ስራ በማጣት ውስጥ ነው ያለው። ሁሉም ተስፋ በመቁረጥ አይ ቲንክ እዛ አካባቢ ያሉት ከተንቤ ጥሩ ስታተስ ላይ ያሉ ሰዎች ናቸው ወርደው እንደዛ የሆኑትና ያሳዝናሉ። ግን ደግሞ የምንችለው ያ ስለሆነ ወደ 184 ሰው በትላንትና ጉዟችን ማለት ነው ይሄንን አደረግን። በጣም ደስተኞች ናቸው። እግዚአብሔር ይባረክ ስለሰሙት ወንጌል እና ይህንን ከጨረስን በኋላ ከዋናዎቹ ጋር ለማውራት ገብተን ነበረ። ይህ ደግሞ ምንድነው እነዛን ዋናዎቹን ደግሞ ለብቻ እግዚአብሔር እውነትን እንድንነግር የከፈተልን መንገድ ነው። በቃ በዚህ አጋጣሚ አንድ ሰው ያው የሃይማኖት አባት ተቃውሞ አናገር ነው ዝም ብላችሁ ምግቡን አምጡልን ሌላ ነገር ግን አታድርጓለን። ግን እግዚአብሔር ይመስገን ጥበብ ሰጠን ለነዚህም ሰዎች ምንናገርበት እና በዛ ሰው አማካኝነት እዛ ለነበረው ሰው ሁሉ ዋናችን ስለሆነ ማንደራደርበት ስለሆነ ማለት ነው። ለምን ነገም ላናገኛቸው ስለምንችል ማንቆጭበትን ነገር መስራት ስለነበረበት ለነዛም ሰዎች ወንጌል ሰበክንላቸው። ሰዎቹ ያሉበትን ሁኔታ አየን። ጌታ በእውነት በጣም ይረዳል። በጣም በቃ እኔ ካሰብኩት ወደዚህ ስመጣ ከመጣሁት በላይ ነው ያገኘ ነው። በትክክል የእግዚአብሔር አብሮነት እንደነበረ የእግዚአብሔር ጊዜና ዓላማ እንደነበረ እግዚአብሔር አንድ ሰው ለማዳን የሄደበትን ርቀት ይህንን ህይወት እንድንካፈል እንድናደርገው እንደፈለገ አይተናል ማለት ነው። በእርግጥም በጣም ብዙ ሰዎች ኢቭን ዛሬ ራሱ ወንጌል እየሰራን ነበር። ነገ ደግሞ ሌላ አገልግሎት ስላለን ወደ አዲግራት ስለምንሄድ እየጸለይን ነው ያለው። ኦልሞስት 10 ሰዓት እስካልፍ ድረስ በጾም ጸሎት እየጸለይን ነበር ያለው። ከዛም ስንወጣ ለሁለት ለሶስት 4 ሰው ወንጌል ሰበክን እና አንዷ ልጅ ጥሩ ያልሆነ ቦታ የምትሰራ ልጅ ናትና እስከዛሬ ማንም ሰው እንደዚህ አይነት ስጦታ ሰጥቶኝ አያውቅም ማለች። ዋናውን ስጦታ ይሰጠናል እና እነዚህ የምንነግር ሰዎች እርግጠኛ ነኝ የዳኑ ሰዎች ናቸው። በቃ ግማሹ ኮንፌስ አድርጓል፣ ግን በቃ የእግዚአብሔር ፍቅር አግኝቷቸዋልና ዓላማችን ቦታውን እንዳገኘ በእግዚአብሔር ሊሰራ የፈለገው ጌታን እያልን የነበረው የመጣንበት ዓላማ አለ። ግን እሱ ሳይሆን ማድረግ የምንፈልገው በእርግጥ የላከን ጌታ ነው። በልብ እንዳለ በቃ ኢየሱስ እንዳለ የአባቴን ፈቃድ ልፈጽም ይገባኛል ስላለ ፈቃዱን እኛ እያስከተል ነው የምንሄድበት ሳይሆን ጌታ እንድንሄድ የፈለገበትን እርሱን እንድንከተለው እንድንሄድ ነው የፈለገው። ደግሞም እንደዛ ነው የሆነውና አይ ቲንክ እስካሁን 10 ሰዎች እንግዲህ በሁለት ቀን ማለት ከሰሙን እነዛ ከ500 በላይ ከሚበልጡ ሰዎች በላይ በግል ሄዳኑ 10 ሰዎች ጌታ ኢየሱስን እንደተቀበሉ አምነናል። ኮንፊስ ያደረጉ ሰዎች አሉና ክብሩን ጌታ ይወስድ። ፓስተርዬ አሁን ተጠሎት ነው ወደ ጌታ ነው ወደ ጸሎት እንቀጥላለን። ጌታ ይመስገን። ነገ ደግሞ በብዙ ዋው በዚህ ጥያቄዎችን ልጠይቅሽ። ክብር ሁሉ ለኢየሱስ ነው። 4 ሰዎች እንደዳኑ ነበረ ማቀው። ሚውት አድርጊ ውስጥ ኤርፎን እየተጠቀምሽ ነው እንዴ? ድምፁ ንጹህ አይደለም። ኦኬ ኦሰም ሶ ሌላ ቲክቶክ ይከፈቱ አሉ ስለሆነ ያስተጋባል። እሺ 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 ያያችሁን ኮረጅ ሰው ቢዚ እሺ ጌታ ክብሩን ይውሰድ ማለት 4 ሰዎች ነበረ እንደዳኑ ማቀውና 10 ሰው ወደ ጌታ መምጣቱ 500 ሰው ወንጌል መስማቱ ከዚህ ውጭ ምን ድል አለ? ከዚህ ውጭ ምን ድል አለ? 500 ሰው ወንጌል መስማት በቃ ሚሽን አኮምፕሊሽ ነው እኮ። በዚህ ትልቅ ነገር ስነግራችሁ እንደነበረ በጣም ትልቁ ነገር እኛ ሰው የሚለውን ቫልዩ መስጠት ነው። ሰው የዘላለም ህይወት ስለሚያገኝ የዘላለም ህይወት ስለሚያጣ ከዘላለም አንጻር 500 ሰው ወንጌል መስማቱ 10 ሰው መዳኑ ከዘላለም ሲኦል እኮ ነው 10 ሰው የዳነው። በዚህ
ይሄ መጨረሻ የአንድስ መጽሐፍ ቅዱስ እኮ እንደዚህ ነው። አንድ ሰው ሲድን በሰማይ ደስ ይችላል፣ ለሌሎች ወንጌል ማድረስ ይችላል። ሰው እንትኑን ወንጌሉን ስንሰራኛ እንደ ዘር ነው የምናየው፣ እንደሚበቅል ዘር 10 ውስጥ 10,000 ሰው እናያለን። እናንተን 8 7 እግዚአብሔር እንደተጠቀመ ማለት ነው። በእናንተ እኮ ነው ያንን ሁሉ ወንጌል የደረሰው። አስባችኋል? በእነዚህ ደግሞ እነዚህ 10 ዲሳይፕል ቢደረጉ እነሱ ዝም አይሉ። አንደኛ እዛው ካምፕ ውስጥ ያለውን ፔን አይተዋል፣ ሞት አይተዋል፣ ተስፋ መቁረጥን አይተዋል። ከእናንተ ይልቅ እኮ የህዝባቸው እሳት እዛ ጋ ያለው ዲፕሬሽን አንደርስታንድ ያደርጉታል። ተካፍለዋል እኮ የእናንተ እዛ ጋር እሳት መለኮስ ነው። እግዚአብሔር ደግሞ ህዝቡን ራሱን ይጠቀመዋል። የትግራይን ህዝብ ለመድረስ እራሳቸው ትግራውያንን ይጠቀማል። ጌታ ይመስገን። ማን ልብ ይሰብራል። ኢትዮጵያ ክልል ላይ ወንጌል ሰምቶ የማያውቃል ሲባል ያማል እኮ። እኔ አዘ ቸርች እንዳልሽው እዚህ ውስጥ ይህን ሰፖርት ልታደርጉን የምትፈልጉ ሰዎች ፕሊዝ ኮሚኒኬት አድርጉ። ይህንን አድርጉ። በጣም እንሰራለን። ጌታ በጣም ይረዳናል። እዛ ባላችሁ አገልግሎት ፎከስ ማድረግ ያለባችሁ ዘር ነው ብላችሁ አስቡ። ኤዝ ሲድ እነዚህ 10 ሰዎች መለወጥ እኔ አምናለሁ። ደግሞ በጣም በፕሮፌቲካል እየጸለይን የነበረው ቅድም፣ አሁንም በጸሎታችሁ ዝናብ እንዲዘንብ ጸልዩ። እሺ ዝናብ እንዲዘንብ ጸልዩ። ልቤ ላይ በጣም ከብዶን እየጸለይኩ ነው ያለሁት። በዛ ቅድምም ጸልየናል። ሊትራሊ ዝናብ ያስፈልጋል እዛ ምድር ላይ። ዝናቡ ግን ሲመጣ የሚመጣው የዝናብ ናቹራል ዝናቡ መንፈሳዊ ዝናብ ይዞ እንዲመጣ ማለት ነው። ምክንያቱም ይሄ የተፈጥሮ ዝናብ ቆሻሻ ይጠርጋል። መንፈሳዊ ዝናብ ግን ልብን ያለሰልሳል፣ ሪቫይቫል ያመጣል፣ አእምሮ ያጥባል፣ ትራማዎችን ያጥባል። እኛ የምንፈልገው ዝናብ ነው። መንፈሳዊ ዝናብም ናቹራል ዝናብም እስክትወጡ ድረስ ከዚህ ጸሎት እንዳትወጡ። ዝናብ ጌታ ሆይ ትግራይ ላይ ሰሜኑ ላይ እንዳለ ዝናብ ይዝነብ ጌታ ሆይ። ያ ዝናብ ግን 2 መልክ ይኑረው። የሚታየው የተፈጥሮ ዝናብ መንፈሳዊ ዝናቡን ይዞ ይምጣ። ታድሶ ይሁን ምድሪቷ። ምክንያቱም ዝናብ ምንድን ነው የሚያደርገው? ምድርን ያለሰልሳል አይደለ? ከዛ ለሚዘራ ዘርን ይሰጣል፣ ምግብን ይሰጣል፣ ያበቅላል። እንደዛ ነው መንፈሳዊም ዝናብ ምድሪቷ ላይ ያለውን አውሬ ወንጌል እንዳይቀበሉ ወንጌል ልባቸው ውስጥ እንዳይዙ ያደረገውን እሱን እግዚአብሔር ይመተዋል፣ ክንዱን ይሰብረዋል በጌታ በኢየሱስ ስም። ጌታ በዚህ ጸልያን። አማንዬ የምትለው ነገር አለ ፓስተር? የአንድ ጊዜ ከዛ ማንዬ ይናገራል። የሚገርም ከገባን ቀን ጀምሮ ጌታ ይህንን የተናገረ እና ይህን እያደረግ ነው የነበረው በእውነት ማለት ነው ፓስተር። አሁን ሁሉም እዚህ እየሰማ ነው እና እየተገረመ ነው ስለ ዝናብ። ኢቨን እኛ ሳንወጣ ነው እያለን ያለ ነው። እኛ ሳንወጣ በቃ ጌታ ምልክት እንዲያደርግ ነው ማለት ሊትራሊ ዝናብ ያስፈልጋል። ቢኮዝ የሄድንባቸው መንገዶች ሁሉ ደረቅ ናቸው። ባህሮቹ ከደረቅነታቸው የተነሳ ድንጋዩ ያብለጭ ማለት በቃ አፈር ሆኗል። ወንዝ የሚባል ነገር የለም፣ ውሃ የሚባል ነገር የለም። እና ጌታን ያለው ያን ነገር ነው። አሁን አንተ እንደምትለው 2 አይነት ዝናብ፣ አንደኛ መንፈሳዊ የእግዚአብሔር ቃል ከሰማይ ዝናብ ይወርዳል ይለና መሬት እንድታፈራ እንድታበቅል ያደርጋል። አንደኛው የዝናብ፣ ሁለተኛው ደግሞ ምን ይላል? የአፌ ቃል የሚሻውን ይፈጽማል፣ የላኩትን ያደርጋል፣ የሚሻው በከንቱ አይመለስም። በእነዚህ ቃሎች ነው እየጸለይን የነበረው ማለት ነው። ሊትራሊ የሆነ የሚታይ ዝናብ እኛ ሳንወጣ። ከዛ በኋላ ደግሞ ቤተክርስቲያንም ላይ ይህንን እውነት በሚሰሙ ሰዎች ህይወት ላይ፣ ምክንያቱም አእምሮ መታጠብ አለበት በብዙ አሁን አንተ እያልከው ያለው ነገር እንዳልኩ ፓስተር አሁን እዚህ ሚዲያ ላይ ስለሆነ ብዙ ነገር ለማውራት ስለማይመች እና ይሄንን ነው እየጸለይን የነበረው። አይ ቲንክ ደግሞ አማንዬ ደግሞ ይጨምራል እና ይሄ ለኛ ኮንፈርሜሽን ነው፣ ቀጥሉበት ነው። ጌታ እየነገረ
ብሎ የነገረን ነገር የመራን አቅጣጫ ስለነበረ ያው ያለው ደግሞ ባዲ ኦፍ ክራይስት ላይ አንድ አይነት ስፒሪት አይደል ያለው ፓስተር። ለዛ ነው በቃ ጌታ አንተንም እያስቃተተ ያለው። እኛም ግን ይሄንን ነው እየጸለይን ያለውና በቃ ጌታ ሊያደርገው ወስኗል ማለት ነው። በእውነት ተረጋግጦልናል። ተባረክ ፓስተር። ኢየሱስ ጌታ ነው። አንድ መንፈስ ጦርነት ላይ አይደል ያለ ነው ስላለ የሚገርምሽ ነገር ዓርብ ዕለት እየሰበኩ መድረክ ላይ አቃተኝ። እየጸለይኩ ነበር፣ ለእናንተ ጸሎት ላይ ነበር። ካናዳ ላይ እዛ ላይ እየጸለይን ያለ ስፒሪታችን መቃተት ላይ ነው ያለው። አብሊቭ ጸሎት ቤት ውስጥም ያለውን ይቀየር፣ ይሄ እንትን ይፈወስ ምናምን ትተን አገር ላይ ነው መጸለያ። እያደከመን ያለው ለግለሰብ መጸለይ ነው። ግለሰቡ ይፈወሳል ለአገር ሲጸለይ። አሁን ችግሩ ምንድን ነው? ሁሌም እኔ ይህን ነው ምላችሁ፣ ጸሎት ቤት ውስጥ ሲጸለይ ራሱ ለምሳ አንድ በጀማ ሲጸለይ ጌታ ያንን ጸሎት ለመመለስ ህዝቡንም ይፈውሳል። ይህ እዚህ ላይ እያየን እኮ ነው። አሁን ለማኝ እየሆንን ያለ ነው። አንዱ ይመጣል ራሴን አሞኛል ይላል፣ አንዱ ጮጋራ ሰው ያደክማል። በጣም ነው የሚያደክመው እንዲህ አይነት ጸሎቶች ማለት ነው። ጸሎት ቤትም አቁሙ። ጸሎት መቀየር አለበት። በአገር ደረጃ ነው መጸለይ አለብን። በአገር ደረጃ ነው። ከ7 ቢሊዮን ህዝብ እኮ አጋንንት አስወጥተን ልንጨርሰው አንችልም። ምንድን ነው ማለት? እግዚአብሔር ግን ሪቫይቫል ሲያመጣ ህዝብ ይፈውሳል፣ አገር ይፈውሳል። ክብር ለኢየሱስ ይሁን። ትግራይ ላይ አሁን ግን ጌታ ያ ምድር መጎብኘት ስለፈለገ ስፒሪታችን፣ ነፍሳችን፣ ገንዘባችን፣ አቅማችን ሁሉ ወደዛ ምድር ይሆናል ማለት ነው። እንደዛ ነው የምናደርገው። አማኒ የጎሄድ ፓስተር ያው ብዙን ነገር ብለዋለች እና ጌታ የምር እየረዳን ነው፣ መልካምነቱን እያሳየን ነው፣ የጌታን እጅ እያየን ነው በጣም እና የምጨምረው ነገር ብዙም የለም፣ ግን በጣም እየጸለይን ነው ጌታ እያደረገ ካለው ነገር በተጨማሪ እና የዝናቡ በተለይ እዚህ ዝም ብላሱ ልዬ ነው እና በጣም እየጸለይን ነው። ጌታ ደግሞ ስፔሻሊ የዝናቡን ስታወራ ትላንት ቤዝ በጣም በዛ ላይ እየጸለየች ነበርና በጣም ነው የተገረምነው። በቃ ሳንወጣ እግዚአብሔር ያንን እንደ ምልክት ዝናብ እንዲያደርግ እና አንድ በጣም እርግጠኛ የሆንኩት ነገር ፓስተርዬ፣ እግዚአብሔር በሪዝን በትክክለኛ ጊዜ ደግሞ ከምንሰጠው ጥቂት ነገር ባሻገር የሚሰራው በጣም ታላቅ ነገር እንዳለ እያረጋገጠልን ነው እና በዛ ልባችንም በጣም ሙሉ ነው። ተቋረጠ አለ ፓስተር ይሰማል እና ዛሬ እየጸለይን ነበር። ስፔሻሊ እግዚአብሔር ልክ መሰዊያው ላይ ትንቢትን ይናገራል ተብሎ በዮርባም ዘመን አንድ የይሁዳ ሰው መጥቶ ትንቢት እንደተናገረ ጊዜውን ጠብቆ ደግሞ ኢዮስያስ እንደተነሳ ለእስራኤል ቤት ከዛ መሰዊያውን አፍርሶ የእግዚአብሔርን መሰዊያ እንዳደሰ እንደዛ ለትግራይ ደግሞ አንድ የትግራይን ላይ ያሉትን መሰዊያዎች ሁሉ አፍርሶ የእግዚአብሔርን መሰዊያ የሚያድስ አንድ ኢዮስያስ ይነሳ እያለን በጣም እየጸለይን ነበረ። ብዙ ድምፆችን እግዚአብሔር እየላከልን ነበር እና እኔ ደግሞ በጣም ስፔሻሊ ይህ ድምፅ ልቤ ላይ ይጮሃል። በቃ ለሆል ትግራይን ከተማ በተለይ የሚያድስ እግዚአብሔርን መሰዊያ የሚያድስ ትክክለኛውን ወንጌል ወደ ትክክለኛው ደግሞ የእግዚአብሔር ወንጌል የሚመልስ አንድ ሰው እንዲነሳ በጣም እየቃተትን ነበር እና ያንን ደግሞ እንደሚያደርግ በጣም እናምናለን። ፓስተር እግዚአብሔር መልካም እያደረገልን ነው። በጣም መንፈሱን ሰጥቶናል። የሚድኑ ሰዎች እንደገና ደግሞ እየሆነ ያለው ነገር ሁሉ በጣም ደስ እያለን ነው እና አይዶ ነው። ጥያቄ ካለ እንጂ እኔ ብዙ የምጨምረው ነገር የለም። ፓስተር ብዙ ነገር ብለዋለች። ያ አማኒ የምለው ነገር እግዚአብሔር ልባችሁን በእውነት ስላቀናው ለጌታ ስለ ሕዝቡም ስለቀናችሁ እግዚአብሔር ይባርካችሁ። ጌታው በእውነት የእንባችሁን የልፋታችሁን ዋጋ እግዚአብሔር ይክፈለው። እግዚአብሔር በሪቫይቫል ይካሳችሁ። በእውነት እግዚአብሔር ዴስቲኒያችሁ ላይ ዝናብ ያምጣ።
ይህ ትልቅ ነገር ነው። አማኒ ለትውልድ ማሰብ መጸለይ፣ እዛ ቦታ ላይ መገኘታችሁ ይኖረም ሰይን በጣም ይሄ በጣም ድንቅ ነገር ነው እና አይኖ የትግራይ ህዝብ ብዙ የሚያጉረመርምበት የሚያለቅስበት ነገር እንዳለ እናውቃለን። ግን እግዚአብሔር ካልረዳ ልብን ካልመለሰ ምንም ማድረግ አንችልም፣ ማንም ሰው ማለት ነው። እኔ ሁሌ እናገራለሁ። ይህን ስናገር እያዘንኩ ነው የምናገረው። እኔ እናቴም አባቴም ሶማሌዎች ናቸው። ገብተዋል። ሶማሌ ላይ ሁሌ እንደምናገረው ይኸው አሁን 40 ዓመት ሊሆነን ነው። ጦርነት አለ፣ ረሃብ አለ፣ ምን የሌለ ነገር የለም እዛ ምድር ላይ። ግን ልቤን በቃ የያዘው ይሄኛው እዚህ ቦታ ላይ ነው። በቃ ምን ላደርግ አረ ጌታ ደግሞ ጊዜ ሰጥቶን ልባችንን ሲያዘነብል የሆነ ቦታ ላይ ጌታ አብሮን ሊሰራ ፈልጓል ማለት ነው። አንዳንዴ ልባችንን መንፈስ ቅዱስን መከተል ጌታ እንዲሰራ መፍቀድ ነው። አንዳንዴ ለምንድን ነው የትግራይ ህዝብ ተነስቶ አላያችሁንም አለ ሲል፣ በቃ ጌታ ይህን ጊዜ ሊጠቀም ፈልጓል። ሰው በእግዚአብሔር ካልተረዳ በቀር ሊረዳ የሚችል ሰው የለም። ይህንን ልናምን ትግራውያን ይህን ሊያምኑ ይገባል። እዛ ቦታ እናንተም ደግሞ ጊዜው ነው። በቃ እግዚአብሔርን ይዘን መጥተናል። ዝናብ ያዘንባል፣ ትውልድን ያስነሳል። እናምናለን፣ በቃ እናምናለን። ክብር ላይ ቱሌት አይ ኖው። ነገር ግን ፎከስ አድርጋችሁ እግዚአብሔር ለሪቫይቫል ለምህረት ምናልባት ልብ ተዘጋጅቶ ባይሆንስ እግዚአብሔር ይህንን ጊዜ አዘጋጅቶ ቢሆንስ ለለውጥ አሁን እንደምትነግሩኝ ከሆነ እኮ አዝመራው ደርሷል ማለት ነው። እንደዚህ አይነት ጊዜ በትግራይ ላይ አላየንም። ብዙ ሰምተናል። ይሄ ቤስት ታይም የሆነው ጌታ የህዝቡን ልብ አዘጋጅቷል ማለት ነው። ስለዚህ እኔ የምለው ነገር ምንድን ነው? ኢየሱስ እንዳለው አይናችሁን አንስታችሁ ተመልከቱ እንዳለ ማለት ነው። አሁን ቸርች ቅድም ቤዝዬ እንዳለች አይኗን ከፍታ የምታይበት ጊዜ ነው። በቃ ሼም ተሰምቶን ነውር ተሰምቶን መቆም የለብንም። ባለፉት ጊዜያቶች እንዲህ አድርጋል እንዲህ ሆኗል ብለን የምንጸጸትበት ጊዜ አይደለም። አሁን የአዝመራው ጊዜ ነው። አለቀና ጎበዝ አለ። ምን ተረፈን? አለቅን። አሁን በባለፈው ነገር መያዝ አይደለም ያለበት። አሁን እግዚአብሔር ጊዜ አምጥቷል። ለዛ ለሰሜኑ ጊዜ እርግጠኛ ነኝ። ይሄ ጊዜ እግዚአብሔር ጊዜ ነው። እርግጠኛ ነኝ። ደግሞ እናምናለን። ስትጸልዩ እኛም አብረናችሁ እንጸልያለን። ሌላ ወንጌል አንዲት ልጅም ቅድም ገብታ ነበረ። ኔክስት ዊክ ትመጣለች። የወንጌል ማህበርተኞች እንዲነሱ አብያተ ክርስቲያናት እንዲነሱ የእናንተ መግባት በር የመክፈተን ያህል ነው። ክብር ለኢየሱስ ይሁን። የእናንተ መግባት አሁን ሰዎች እንዲመጡ ያደርጋል። በርን የከፈታችሁ እናንተ አየሩ ላይ መጸለይ ያለባችሁ። እግዚአብሔር ሆይ በአዲስ አበባ፣ በኢሮፕ፣ በአሜሪካ ያሉ ሰዎች ይምጡ በቃ ወደዚህ ምድር። ይህ ምግብ ይዘው መጥተዋል። አሁን ግን ወንጌል ይዘው ሰው ርቦታል። አትቆዩ ቆዩልን አይደል ያሉት አይደለም። ምግቡን እኮ አይደለም የሰሙት ወንጌል ለነፍሳቸው ረሃብ ጥጋብንና እረፍትን ከሰጣቸው እኛ ማልቀስ ያለብን እዛ ጋር ፈርቶ ሰው እንዳይቀመጥ፣ የትግራይ ልጆች እንዳይቀመጡ፣ ምን ይዤ ልሂድ ብለው እንዳያፍሩ። አንዳንዱ ኢኮኖሚ ላይኖራቸው ይችላል። ቅድም እናንተ እንዳላችሁት 20 ሺህ ሰው ቁጭ ብሎ ምን ልሰጥ ነው እንዳይሉ ፍቅር መስጠት ይቻላል። ሼም እንዳይሰማቸው አንድ ዳቦ ትራንስፖርቱን መቻል ከቻለ ሄዶ ይቀፍ ሄዶ ወንድሞቹና እህቶቹን። ብዙዎቹ በዚህ ሼም ነው የሚቀሩት እኮ የሚገርማችሁ። እሺ ምን አደርሳለሁ? ህዝቡ ተርቧል። ማጠየቀ ፍቅር ሰው ይፈልጋል። ከቻልክ ጥሩ ማብራት ከቻልክ፣ ካልቻልክ ግን ማቀፍ ትችላለህ። ኢየሱስ ሞቶልሃል፣ በዘላለም ፍቅር ይወድሃል የሚል ትልቅ እውነት እኮ አለ ልባችን ውስጥ። ይህንን ማካፈል አለብን ለትግራይ ህዝብ ማለት ነው። ስለዚህ ሂዱ፣ እቀፏቸው፣ ጊቭ ደም ላቭ። አምናለሁ እጃችሁን እግዚአብሔር ይጠቀማል፣ ድምፃችሁን ይጠቀማል፣ ገላችሁን ኢየሱስ
እንደዛ እኮ ተለወጡ አይደለም ያ ተከተሉኝ እኮ ነው ያለው ጌታ። ፎሎሚ እኮ ነው ያለው። ፍቅር ሊሰጣቸው የአብን ህይወት ሊያካፍላቸው። አማንዬ የምትለው ነገር አለ? ጎ ሄድ። ፓስተር እኔ ትግራይ የሄድኩ እስከማይመስለኝ ድረስ ሰው በጣም ልቡ የተከፈተ ነው እና በቃ አንድ ሰው መጨረሻ ላይ በተለይ ያልሰጠነው አንድ ሰው ነበርና አልሰጠነውም፣ ግን በእርግጥ መጣና በጣም ነው ያመሰገነን። ሳንሰጠው ሌላው ይወሰዳል፣ እሱ አልተሰጠውም። ግን ስለመጣችሁ ስላያችሁን ይህንን ነገር ስላደረጋችሁ በእውነት እግዚአብሔር ይባርካችሁ እናመሰግናለን ብሎ አወራን እና ህፃናቶቹ ልጆቹ ሁሉም በቃ እንዴት ፍቅር እንዴት እንደናፈቃቸው እንዴት አብሮ መሆን እና እንዴት ሲጫወቱ እንደነበር ሲያቅፉን ማለት እኔ መጨረሻ ላይ በተለይ አልቻልኩም ነበረ። ፓስተር እታያለሁ ጋይስ ትታያለህ ፓስተር እና ልክ ነህ ፓስተር። በቃ ፍቅር መስጠት ራሱ ይቻላል። በጣም ስላየናቸው ስላገኘናቸው ብቻ ኢቭን ያልተሰጣቸው ሰዎች እንኳን መጨረሻ ላይ ምን አይነት መጥተው ምን አይነት ፍቅር ሲሰጡን እንደነበር እያየን ነበር እና ማቀፍ ራሱ በጣም ትልቅ ነገር ነው። መጨረሻ ላይ ሁላችንም ተበታትነን ግቢ ውስጥ ነበረ። ካምፑ ትልቅ ነው። አንድ ቤት ውስጥ አንድ የትምህርት ቤት ነው፣ የተዘጋ ትምህርት ቤት። አንድ የትምህርት ቤት ክፍል ውስጥ ከ7 በላይ አባወራ ከነ ቤተሰቡ ማለት ነው የሚኖረው እና በማዳበሪያ ከልለው ፓስተር በጣም በቃ አንዳንድ ያው የላኩልን ቪዲዮች በደንብ ታያቸዋለህ ብዬ አስባለሁ። ፓስተር እኔ ስመለስ በቃ አልቻልኩም ነበረ። የምሬ ነው የምነግርና በጣም የሚያሳዝን ሁኔታ ላይ ነው ያሉት። መታየት በራሱ መጨበጥ፣ መታቀፍ ለነሱ ብርቃቸው ነው፣ ሌላ ነገር ቀርቶ ማለት ነው። ያንን ነገር ስናደርግ የሚሰማቸው ደስታ የሚሰማቸው ህፃናቶቹ በጣም ብዙ ናቸው። ግቢ ውስጥ ያሉት ልጆች በጣም ብዙ ናቸው፣ አንድ ካምፕ ውስጥ ብቻ ማለት ነው። እና በጣም ፓስተር ጌታ ይህንን እንድናደርግ እየረዳን ነው እና ማቀፉ አንድ ነገር መስጠቱ ፍቅር ሀግ ማድረጉ በራሱ በቃ ትልቅ የጌታን ፍቅር ሼር ማድረግ ነው እና ያ ራሱ በጣም ትልቅ ነገር ነው ፓስተር። እና በዚህ አጋጣሚ በጣም ስቲል ጸሎት ያስፈልጋል። በጣም ነው ጸሎት የሚያስፈልገው። በጣም እንዳልከው ፓስተር አንድ ዳቦ እንኳን ትራንስፖርቱን ከቻለ ወስዶ መስጠት መቻል እሱ ራሱ በጣም ሌላ ሌቭል ነው እና ያንን ለማድረግ ሰው ልቡ እንዲነሳና እንዲንቀሳቀስ ስታወራ በጣም ትዝ ስላለኝ ነው ፓስተር። ይቀጥል ፓስተር። ይቅርታ ላውራና ደግሞ ሶል ይቀጥላል። እየነገርከን ያለው ነገር ማን ይዝጋው? እኛ እዚህ እየጸለይን ያለበት ማለት አሁን ያገኘን ግን ጌታ እያወራ ያለው አንተ ለኛ መመሪያ እየሰጠህን ነው፣ የእግዚአብሔርን ሐሳብ አይደል? ጌታ ደግሞ ለኛ ኮንፈርም እያደረገን ነው። ለምንድን ነው? ቅድም እንዳልኩ ዝናብ እንዲዘንብ እያለን ነበረ። ጌታ ያለን ነገር ምንድነው? ጊዜው ነው ብሎናል። ሌላው ደግሞ እግዚአብሔር የዚችን ምድር ከርስ ሊሰበር እንደሆነ ለዛ አስቀድሞ እንደላከን ጌታ ተናግሯል ማለት ነው። ሌላው እንደገና ደግሞ እየጸለይንበት ያለው ነገር ምንድነው? ከየአቅጣጫው እግዚአብሔር ምግብ አይደለም ማለት አብዛኛው ካምፕ የመጀመሪያውን ዙር ምግብ አግኝቷል። በእርግጥ ቀጣይነት የሚያስፈልጋቸው እንትኖች ያሉበት ቦታ ላይ ቢኖሩ ማለት ነው። አሁን የሚያስፈልገው የወንጌል ነው። ሰራተኛው በጣም ጥቂት ነው፣ መከሩ ግን ብዙ ነው። በቃ አሁን ጊዜው እንደደረሰ በትክክል ያስታውቃል። ለምን እዚህ የነበሩ ሰዎች ሲነግሩን ድንጋይ ነው የሚወረወሩበት ኢየሱስ ካልክ ማለት ነው። አሁን ላይ ግን እንደዛ አይደለም። በትክክል ፓስተር የኔ ጌታ በሚያውቀው በዘመኔ ብዙ አገልግሎት ወንጌል ሰርቼ አውቃለሁ። እንደዚህ አይቻል አቅም ማለት ጆሮን አቆሞ ነው የሚሰማ። ለሌላ ሰው እየነገርኩ ቆሞ ነው የሚሰማ ማለት ነው። ይሄ የእግዚአብሔር ጊዜ ነው። በቃ መጠቀም ያለብን ጊዜ ነው። ወንጌል የሚሰራ ሰዎች ወደዚህ በትክክል በብዙ መምጣት ያለባቸው ከዓለም ዙሪያ ማለት ነው። በቃ አሁን እንጀራ ያስፈልጋል። አሁን ከእንጀራ በላይ እናቶቹ ሲሉን የነበረው ምንድነው? ደግሞ አንድ ወንድም ሁለት ወንድሞች አይ ቲንክ ስልካቸውን ተቀበለዋልና ደጋግማችሁ መታችሁ ንገሩን፣ የሚያስፈልገው እሱ ነው ሲሉ ነበር። እነዚህ የዳኑ ሰዎች አይደሉም፣ ትላንትና ወንጌል የነገርናቸው ሰዎች ናቸው። በቃ ፈልጓል። ምክንያቱም የምድሪቷ ትክክለኛ መልስ ያለው አሁን የሆነ ነገር ላይ አይደለም።
ወንጌል ላይ ነው። ወንጌል የሁሉ ነገር መልስ ስለሆነ ማለትና የኛም ጸሎት ጌታም ስንጸልይ የነበረው ጌታም እያወራን ያለው በቃ ሰዎች ወደዚህ ምድር እንዲመጡ ነው የጸለይነው። አሁን ደግሞ አንተ ያልከው ማለት ይሄንን ምንለው ለምንድን ነው? እዚህ ያላችሁ ሰዎች እግዚአብሔር ጊዜውን ሰጥቶናል። አንዳንድ ሲዝኖች ማይደገሙ ሲዝኖች አሉ። አሁን ደግሞ ጊዜው ነው። በቃ በምትችሉት አጋጣሚ አሁንም እኛ እስከ ቅዳሜ እዚህ ያለን እጆቻችሁን ዘርጉ፣ ጸልዩልን። እግዚአብሔር በረዳችሁ አቅጣጫ ከዚህ ሚኒስትሪ ጋር ቁሙ። እኛ እንኳን ባይሆን እናንተን በግላችሁ ነው። በእውነት ሰው እንጀራ ቢያስፈልገው ከእንጀራ በላይ የሚፈልገው ፍቅር ነው። እንደ ማይታሰብ የሚመስለው ሰው እንደምትወደው ሲነግረው በትክክል ነው ሙክክ ብሎ እየሰማ ያለው። ህፃናቶቹ፣ እናቶቹ ማለት ነው። የምንሰጠው ነገር ጥቂት ስለነበረ ለብዙ ሰው የሰጠነው ምንድነው ካልከኝ ፍቅር ነው የሰጠነው። በቃ ስናቅፋቸው ከነ ልጆቻቸውን ተሸክመው መጥተው ነው የሚያቅፉን። የእውነት ነው ፓስተርዬ፣ ከአእምሮዬ በላይ ስለሆነ ነው ማወራለኝ። በቃ መታቀፍ ነው የሚፈልጉት። ምን ያህል ፍቅር እንደራባቸው ያስታውቃሉ። ጌታ ምስክሬ። የምትችሉ ሰዎች የመጣችሁ ይህንን አድርጉ። እግዚአብሔር ጊዜውን ሰጥቶናል። ወንጌላዊ መሆን አይጠበቅባችሁም። ለአንድ ሰው ኢየሱስን የእግዚአብሔር ፍቅር ጌታ እንደሚወዳቸው በወደዳቸው መውደድ እናንተ እንደምትወዷቸው ከነገራችሁ ፍሬዋችሁን ታጭዳላችሁ ማለት ነውና የእግዚአብሔር ጊዜ እንደሆነ ጌታ ነግሮን ይሄንን እየጸለይን ነው፣ እያወራን ነው። እግዚአብሔር በብዙ እየታወራ እየተናገረ ነውና ጌታ ይመስገን። እኔ እድል ስለሰጠን እግዚአብሔር አምኖ ወደዚህ ስለላከን ጨክነን እኛ መምጣት ስለቻለን ይሄ የእግዚአብሔር አቅም ስለሆነ አስቤ አላቅም። በእውነት በእርግጥ በዚህ ጸሎት ቤት ከ2 ዓመት በላይ እየጸለይን ነበር አይደለ? ይሄ የጸሎት ቤቱ ርዕስ ስለሆነ ማለት ነው። በእነዚህ አቅጣጫዎች ግን እንደዚህ ጊዜው ደርሶ ለዚህ ተልኮ እኔ ላካለሁ ከወንድሞች ጋር እንመጣለሁ የሚል በፍጹም ግን እግዚአብሔር ጊዜው እንደሆነ ስለገባው አስቀድሞ ስለላከን በጣም እኛ እድለኞች ነን። ክብሩን ደግሞ ኢየሱስ ይሰጥ። ደግሞ ነገ ከዚህ የሚበልጥ እንደሚሆን እናምናለን። ፓስተር የጌታ ኢየሱስ ዘመንን ይባርክ፣ ጸጋ ይብዛልህ። በእውነት ካንተ ጋር ስለመሰራ ጌታ ይመስገን። ክብር ለኢየሱስ ይሁን። ሶልዩ የሚጨምረው ነገር ካለ እሱ መናገር ይችላል። ተባረክ ፓስተር ይው ፓስተር ሰላም ላንተ ይሁን። ሰላም ቅዱሳን ዝባሉ ክብር ሁሉ ለኢየሱስ ይሁን። ፓስተርዬ የቤዝ ድምጽ አይሰማም? የቤዝ ድምጽ ቤዝ አለው። ኦኬ ክብር ሁሉ ለኢየሱስ ይሁን። በእውነት እሱ ጋር እሺ፣ ይቅርታ ፓስተርዬ አንዴ ቻርጀር ቻርጀሩ እያለቀ ስለሆነ ቻርጅ የምናደርገው ለዛ። ጌታ ይመስገን ፓስተርዬ፣ በጣም ጌታን እጅግ አድርገን ነው የምናመሰግነው። በእውነት በጣም ጌታ ክብሩን ይሰጥ። የመጀመሪያ ጸሎታችን ላይ የነበረው ነገር አንዱ በጣም ስንመጣ የነበረው ነገር አንድ ጸሎት ይዘን ነበረ። ጳውሎስ የኤፌሶን ሰዎች ሲናገራቸው ሊጠቅማችሁ ከሚገባ ነገር አንዳች ነገር አላጎደልኩባችሁና እግዚአብሔር ወደዚህ ምድር ካመጣን ይችን ምድር ሊጠቅማት የሚገባውን ነገር ሁሉ እግዚአብሔር በእኛም በጸሎታችንም በምንሰጠውም በምንሄድበትም በምንገባበትም ነገር ሁሉ ሊጠቅም የሚገባው ነገር ሁሉ ቧንቧው እንዲከፈት ጸሎታችን ነበር እና ፓስተር አንዳንድ አሁን ስትናገረን አሜን እንል ነበር። ምክንያቱም እያረጋገጥክልን ነው። የጸሎታችንን መልስ እየሰጠን ነበረ። ዘር ትለን ነበረ እና ይህንን ዘር ደግሞ እንዲበቅል ዘር ነው እየዘራችሁ ያልከን ትለን ነበር። ስለ ዘር ስንጸልይ ነበር ፓስተርዬ። እግዚአብሔር ይሄ ዘር እንዲበቅል፣ ሁለተኛ ሰው እንዲመጣ እንል ነበረ እና እግዚአብሔር ከየአቅጣጫው እህለ ከደቡብ ከሰሜን ወደዚህ ወደዚያ ከሚል አሁን ወደዚህ ሰው ይምጣ ብለን ጸልይ ነበር እና አንድ ትመጣለች ብለን ስትናገረው
በእውነት ጌታ ምስክሬ ነው። ያው ዛሬ ጾም ጸሎት ላይ ራሱ እየጸለይን ነበረ። በጾም ጸሎት ላይ በምድሪቱ ላይ ጸሎት ቤትም ያው ርዕሳችን ነው ታውቀዋለህ ፓስተርዬ። የጸሎታችን ዋና ፒላር ከምናስቀምጣቸው ነጥቦች ሁል ጊዜ የጸሎት ርዕስ ነው ይሄ እና በጣም ጌታ በብዙ ወንድሞቼ አማኒም በዚህ እህቴ እንደተናገረችው ጌታ ድንቅ ጊዜ እየሰጠን ነው እና ይሄ በእኛ አቅም እና በእኛ ጉልበት የሚሆን ነገር እንዳልሆነ እናውቃለን። እግዚአብሔር መንፈስ ቅዱስ በሰጠ ምሪት አማካኝነት እኛ ያው ቱልስ ሆነን ተጠቅሞብን የወደደውን ያደረገው ነገር እንደሆነ እናምናለን እና ብዙም ነገር አልጨምርም። እግዚአብሔር ክብሩን ይውሰድ፣ ጌታ ክብሩን ይውሰድ ስላደረገው ስለሚያደርገውም ነገር። ሌላ ምንም የምንለው ነገር የለም ፓስተርዬ። በእውነት መንፈስ ቅዱስን ስለምትታዘዝ ደግሞ ጌታ ኢየሱስ ይባርክ። በጣም እንወዳሃለን ፓስተርዬ። ተባረክ። ሰውዬ እንግዲህ ዛሬ ልንቀጣችሁና የነገውን ጊዜ ደግሞ የሚቀጥለው ሰብስበን እንዲሁ ቴስቲሞኒ ጊዜ ይኖረናል። ጌታን እንባርካለን። ተባረክልኝ። በጣም አማኔም ሁላችሁ አሜን። እሺ ፓስተርዬ ከጎናችሁን ያለ ነው፣ የጸለይንላችሁ ነው። እንወዳቸዋለን በጣም ተባረኩ። ጌታ ፓስተርዬ እሺ ቴንኪ ፓስተርዬ። ወይ አማን ቤዝ ዱቄት እየሰጠን እግሯ ላይ ተንዶ ወድቃ ያው ስቲል እያነከሰች ነው ፓስተር። የምሬ ነው። አይዞህ የሚገርም አወዳደቅ ነው የወደቀባት። ወደ ላይ የተደረደረ ዱቄት ትስቃለች። ስቲል እያነከሰች ነው። ይጸልይላት። አይ ቤዛ ዝም ብለሽ መሳቅ ነው በቃ። ጌታ ሆይ እንጸልይ። በጌታ በኢየሱስ ስም አባት ሆይ ጌታ ሆይ በክርስቶስ ኢየሱስ ደም ይሸፈኑ ዘንድ እንጸልያለን። ጌታ ሆይ መላእክት እንድታዝላቸው ወንጌልን ለመስበክ ፕሮቴክት ለማድረግ ጌታ ሆይ በጌታ በኢየሱስም ጋርደን ኤንጅል እንድሰጣቸው የልጅህ ደም እንዲሸፈናቸው ጤናቸው የተጠበቀ እንዲሆን አእምሯቸው የተጠበቀ እንዲሆን መንፈሳቸው የተጠበቀ እንዲሆን ጌታ በነገር ሁሉ እንድትጋረዳቸው አባት ሆይ እንለምናለን። በኢየሱስ ስም ጌታ ሆይ ውጊያቸውን ተዋጋላቸው። ጌታ ሆይ ሸፍናቸው። በኢየሱስም ትዳራቸው፣ ልጆቻቸው፣ ቤታቸው ሁሉ በኢየሱስ ደም የተሸፈነ ይሁን። የነሱ የሆነ ነገር ሁሉ በደም ይሸፈን። ለአንተ አሳልፈን ሰጠን። በኢየሱስ ስም አሜን፣ አሜን፣ አሜን። ጋይስ 375 ሰው ያለው እና እንግዲህ እስኪመጡ ድረስ እስከ ቅዳሜ እስኪመጡ ድረስ እንጸልይላቸው። መጾም የምትችሉ ጹሙ። በተለይ የትግራይ ልጆች ጹሙ፣ ጹሙ፣ ጹሙ። ለእነሱ ጹሙና ጸልዩላቸው። ኦኬ፣ ሁላችንም እንጹም። እግዚአብሔር ይረዳናል። እግዚአብሔር ከነሱ ጋር እንዲሆን ይኸው ዱቄት እኛ ዱቄቱ አይደለም ችግራችን። ስለዚህ there is enemy we have to fast and pray ማለት ነው። ጾምና ጸልዩ። ለዛ ላለው ቲም እስኪመለሱ ድረስ እስከ ቅዳሜ ድረስ ተባረኩልኝ። እግዚአብሔር ዘመናችን ይባርክ። ልቀድሞ ፓስተር ካስዬ ሰላም ላንተ ይሆን። እንኳን ደህና መጣ። ሰላም ብዝት ይበል። ሰላማችሁ ይብዛ። እንዴት አላችሁ? ደህና ናችሁ ወይ? ጌታ ይመስገን ፓስተር ደህና ነን። እንዴት ነህ? ደህና ነህ? እንደምን አለህ? ጌታ ይመስገን ደህና ነን። የሚገርምህ ድንገት እያለፍኩ ነው ጎራ ያልኩት እና ጌታን አመሰገንኩ። እንኳን ዛሬ እዚህ ተገኘው። እንደ አጋጣሚ ሆኖ ሌላ ፕላትፎርም ላይ በዚህ ጉዳይ ላይ ፈንድሬዝ እያደረግን እየሰበሰብን ነበረ እና ከኮሚቴዎቹ አንዱ ነኝ። እንግዲህ ልክ ነበርን። ምናልባት ኔክስት ዊክ 8 ሰዎች ወደዛ እንጓዛለን እና የተወሰነ ነገር ይዘን የምንሄደው ያው እንደምታውቁት እህል ይዘን አይደለም የምንሄደው፣ የምስራች ይዘን ነው የምንሄደው። ያዕቆብ እንዳለው ግን የተራበውን ደግሞ እሳት ሙቅ አንለውም። ድንቅ ብሎኛል። የመጨረሻ ነው የደነቀኝ። የመጨረሻ እኔ
በበጎ አድራጎት ላይ የሚሰራ ሚኒስትሪ ኦልሬዲ ኦን አድርጌያለሁ እና በዛ በግል ሳስተባብር እዛ ፕላትፎርም ላይ ያሉት ዋይኖት ለምን እኛ ጆይን እናደርግም በጋራ አንሰራም ብለው ትልቅ ታርጌት ይዘን እየሰበሰብን ያለ ነው። እሁድ እንጨርሳለን። የመጨረሻ ነገር ግን ደስ አለኝ፣ በጣም ነው ደስ ያለኝ መምጣቴ። ደግሞ አንተም ወዲያውኑ አስገባኸኝና እዚህ ሰታይም ይሄ ጊዜው ነው። በርቱ። እግዚአብሔር ጉልበት ይሆናችኋል። እግዚአብሔር ይረዳችኋል። ዳዊት እንዳለው ቸርነትን አደርግለት ዘንድ ከዮናታን ቤት የቀረሰው አለ ወይ ከሳውል ቤት የቀረሰው አለ ወይ ብሎ ጠየቀ መጨረሻና እግዚአብሔር ቸርነትን ያደርግለት ዘንድ ለትግራይ ሕዝብ ጊዜውን አምጥቷል ነው የምለው። ይሄ ጊዜው ነው። በቃ እግዚአብሔር ቸርነትን ያደርግላቸዋል፣ በጎነትን ያደርግላቸዋል። ያው መከራ ብቻ አይደለም። መከራ ከመከራ መወጣጫ መሰላልም የሚዘረጋበት ነው፣ ማምለጫ መንገድም ነውና ለሰሜኑ በአጠቃላይ የእግዚአብሔር ጊዜ ነው። ተባረኩ። እግዚአብሔር ይባርካችሁ። ጌታ በነገር ሁሉ መከናወንን ይስጣችሁ። መጋቢ በጣም አመሰግናለሁ። ደስ ብሎኛል በሰማሁት ነገር። አንተም የጸሎታችን መልስ ነህ በእውነት። ይኸው እንግዲህ እነሱ አማኒ እስቲ ድምፅህን አሰማን። በጣም የተወደደ አማኒ በሚዲያ ታውቁታላችሁ። ቤተ እምነት በጣም ይሰራል። እንደገና ደግሞ ሳማሌ ይሰራል እና እውነት ፓስተር ፍጹም ሲነግረኝ ወደዛ መሄድ አማንዬ አምሶ ቴንክፉል ጌታ ደግሞ እዛ ሄደ ሸክምን እንድትካፈል ስላለ say something ተባል እግዚአብሔር ደግሞ በልባችሁ በአንተ ልብ ውስጥም ይህንን ነገር አክብዶ ስራውን እንድታስጀምር ስላገዘ እግዚአብሔርን እባርካለሁ። ፓስተር አብሮን ያለው እዚህ ህይወት ብርሃን ያለው ፓስተር አስመላሽ መቀሌ ላይ ያለው ፓስተር አስመላሽ አንድ ነገር ሲናገር ነበር። አሁን አንድ እጅ የምታክል ደመና ወጥታለች እያለ ነበር እና እግዚአብሔር እጅ የምታህል ደመና እያሳየን እንደሆነ እኛም እናምናለን። እኔም አንድ ናፍቆት አለኝ እግዚአብሔር እኛን እንደዛ እንዲያደርገን፣ ያቺ እጅ የምታህለዋ ደመና እኛ እንድንሆን ነጎድጓዳማው ክብር የእግዚአብሔር ክብር የበረከት ዝናብ የሚዘንብበት ምክንያት እግዚአብሔር እንዲያደርገን ይህ ናፍቆት አለኝ ፓስተርዬ። እና እግዚአብሔር እየረዳን ነው፣ ስራውን እየሰራ ነው። ከልክለን በመንገዳችን ላይ ቁም፣ በሌለህበት አንኑር፣ ባለህበት ብቻ እንገኝ እያለን እንዲህ እየቃተትን ነው የወጣ ነው። እግዚአብሔር ከምንም አላጎደለንም እና በሁሉም አቅጣጫ በሚፈልገው አቅጣጫ እንድንዘረጋ እየረዳን ነው። ይህን ደግሞ በብዙ ፍሬዎች እያየን ነው። ውጊያው ቢኖርም ተግዳሮቱ ቢኖርም ከምንም በላይ የእግዚአብሔርን መልካምነት የበለጠውን ጸጋ የተትረፈረፈውን ጸጋ እያየን ያለንበት ሁኔታ ነው ያለው። ፓስተርዬ እግዚአብሔር እያገዘን ነው እና እግዚአብሔርን አመስግኑልን፣ ባርኩልን። ደግሞ ከዚህም በኋላ አብሮ እንደሚሆን እርግጠኞች ነን። ጌታ በረዳን ልክ እንዘረጋለን። በዋነኝነት እርዳታው ለተሰበሰበላቸው ሰዎች ማድረሱ እንዳለ ሆኖ ለነፍስ መፍትሄ የሆነውን የወንጌል እውነት ደግሞ ባገኘነው አጋጣሚ ትሮማ ሂሊንጉ ላይ ደግሞ ከምንም በላይ ከአምላክ ጋር በጸሎት ህብረት እያደረግን መንፈስ ቅዱስ ባስቃተተን ልክ ደግሞ እየቃተትን ነገሮችን እናደርጋለን። በጣም የመንፈስ ቅዱስ ማስቃተት አለ ፓስተርዬ። ጌታ እያሳየን እየተናገረን እየመራን ያለው ነገር በጣም ብዙ ነው እና በተከፈተ ሰማይ ነው ያለ ነው። እግዚአብሔር እየረዳን ነው። ጌታን አመስግኑልን። ስለ እናንተ እግዚአብሔር ይመስገን ፓስተርዬ። ዋው! ክብር ሁሉ ለኢየሱስ ይሁን። ይሄ ምን እየሰማኝ እንደሆነ ታውቃላችሁ? ትልቅ እይታ፣ ትልቅ እርሻ ነው የማየው። ማለት ጌታ በጣም ሊለቀን ነው ማለት ነው። ሊለቀን ነው ማለት ነው። እርግጠኛ ነኝ እሱ በሚሰራበት ቀን ገንዘቡ ያደርገናል እግዚአብሔር። በእውነት ምን እያልኩ ነበረ? ደቡብ ላይ በጣም ብዙ
የተዘራው የወንጌል ዘር ሰሜኑ ላይ ግን ሩቡ ቢዘራ በጣም ኢፌክቲቭ እንሆናለን። እዛ ላይ የተደረገ ኢንቨስትመንት ስፒሪቹዋል እያልኩ ነው ያለው። አሁን የሰሜኑ መፈወስ ደግሞ የሰሜኑ እንደዛ ነፃ መውጣት የኢትዮጵያ ምድር ፈውስ ጊዜ ደርሷል ማለት ነው። ክብር ለኢየሱስ ይሁን። ምክንያቱም ብዙ ነገሮች የምንሰማው ከዛ ስለሆነ አሁን እንኳን ይሄ እኮ መለኮታዊ የሆነ ነገር ነው። ፓስተር ካስዬ አልተነጋገርንም፣ አየሁት፣ አስገባሁት። እናንተ እዚህ ጋር ያቺ ልጅ መታ መሄድ አለብኝ አለ። አሁን ያለው ልብ ባለፈው እንዳለው ልብ አይደለም። አሁን የዛሬ 2 ዓመት በጣም ፎከስ የተደረገው ረሃብ ላይ ነበር፣ እንደዛ ነበር የተባለ። አሁን ግን ያ ልብ አይደለም የምታዩት። ሁሉም ላይ ወንጌል ከዛ ማብላት አለብን። ወንጌል ማብላት ልቡ ወንጌል አማራጭ የሌለው ምርጫ እንደሆነ ቤተክርስቲያን እየነቃች ይመስለኛል። ምክንያቱም የምናየው ነገር ነውና እናንተ በእውነት በረከት ናችሁ። እግዚአብሔር አስቀድሞ ከቷችኋል። በዛ ቦታ ላይ እግዚአብሔር ፋና ወጊ ያደርጋችኋል። በጌታ በኢየሱስ ስም የእግዚአብሔር ሞገስ ከእናንተ ጋር ይሁን። አባት ሆይ እንለምንሃለን። ጌታ ሆይ በጨለመ ሰማይ ላይ እንዳለ ከዋክብት ይድመቁ በዛ ምድር ላይ። ጌታ ሆይ እለምንሃለሁ በኢየሱስ ስምና ስልጣን ጌታ ሆይ ተስፋ እንዲሆኑ ለትግራይ ህዝብ፣ ለሰሜኑ ጌታ ሆይ ተስፋ ሽታ፣ የህይወት ሽታ እንዲሆኑ እንጸልያለን። ጌታ ሆይ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የምትረዳው እጅህ ጌታ ሆይ እንድትረዳቸው እነ ፓስተር ካስዬ ቲሞችንም እንድትረዳ ወደዛ ምድር የሚንቀሳቀሰውን አርሚ ጌታ ሆይ አንተን ይዞ እንዲሄድ ብትርና ምርኩዝ እንድትሆነው በኢየሱስ ስም ጸልያለሁ። ከዱቄቱ ጋር ከዘይቱ ጋር እንድታልፍ ጌታ ሆይ ያንን ጌታ ሆይ ህይወት የሆነውን ፍቅር ኢንካውንተር እንዲያደርጉ በሚበሉት ዘይት ውስጥ ጌታ ሆይ በዱቄት ውስጥ በኢየሱስ ስም ያንተን ፍቅር እንዲያጣጥሙ እንጸልያለን። በጌታ በኢየሱስ ስም አባት ሆይ ከዛ ምድር ሳይወጡ ዝናብ እንዲመጣ በኢየሱስ ስም ጸለይን። በኢየሱስ ስም ተስማምተን ጸለይን። በኢየሱስ ስም ተስማምተን ጸለይን። በኢየሱስ ስም ተስማምተን ጸለይን። ሰማይ ይቀደድ ጌታ ሆይ፣ ሰማይ ይቀደድ ጌታ ሆይ። የሰሜኑ ሰማይ ይቀደድ፣ የሰሜኑ ሰማይ ይቀደድ። ዝናብን ያምጣ ጌታ ሆይ፣ ጌታ ሆይ እንለምንሃለን፣ እንለምንሃለን። አስቀድማችሁ ቤት ስሩልኝ ያልከው ለሃጌ ጌታ ሆይ ኢኮኖሚው ተመቶ ነበረ፣ ፖለቲካው ተመቶ ነበረ፣ የዛ ምድር ጌታ ሁሉ ተመቶ ነበረ። ግን ቤት ስሩልኝ ያልከው ጌታ ሆይ የቤት መሰራት የኢኮኖሚው ሪስቶሬሽን ነው ጌታ ሆይ፣ የኤጁኬሽኑ ሪስቶሬሽን ነው ጌታ ሆይ። የሁሉ ነገር ተሐድሶ ያለው መቅደሱ ላይ ነው። እንጸልያለን በኢየሱስ ስም መቅደስ በዛ ምድር ይታደስ። ህልውና መገኘትህ አማኑኤል እንዲሆን በጌታ በኢየሱስ ስም ጸለይን። ጌታ ሆይ አማኑኤል እንዲሆን ጸለይን። ጌታ ሆይ አብያተ ክርስቲያንን እንድታነቃቃ እነዛ 300 የተሰበሰቡትን እንድትነካቸው ልባቸው እንዲደገፍ ጸለይን። ጌታ ሆይ ያም ምድር በምህረት ጎብኝ። ጌታ ሆይ የሃይማኖት መሪዎች፣ የፖለቲካ መሪዎች፣ በሁሉ አቅጣጫ ያሉ መሪዎች ልባቸው ይነካ። አውሬው የተወጋ ይሁን በኢየሱስ ስም ስልጣን። ልብና አይምሯቸውን ይልቀቅ በናዝሬቱ ጌታ በኢየሱስ ስም፣ በኢየሱስ ስም ልባቸው አይምሯቸው በደም ይነካ። እናመሰግንሃለን። ክብር ለአንተ ይሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ምን እንዳስብ ታውቃላችሁ? አውቆ አሁንም ትግራይን በጥብጦ ኤርትራን ሊበጠብጥ ያለ ነው። እዛ ላይ ጸልዩ። እዛ ጋ ያለውን ምንም እንዳይሰራ አቅም እንዳይኖረው ለሰላም ለፍቅር እንጂ ለአመፅ መስማማት እንዳይሆን ጸልዩ። እግዚአብሔር ኤርትራን ይጎበኛል፣ ትግራይን ሰሜኑን ይጎበኛል። በኢየሱስ ስምና ስልጣን አሜን። ተባረኩ።